ዮሐንስኒ ያጠምቅ ዮሐንስኒ ያጠምቅ በሄኖን ምስጢረ ጥምቀት በጣም በቤተክርስቲያናችን ሰፊና መሰረታዊ ትምህርት ነው። በአንድ ቀን ተምረን የምንጨርሰው ትምህርት እንዳልሆነ መቼስ ትረዱታላችሁ። የያዛችሁት መማሪያ ኖት ላይ ራሱ ያለው ሐሳብ ብቻውን በተከታታይ ለየብቻው መሰጠት የሚገባው ነው። ግን ያው የርህቀት ትምህርት ዓላማው ሰዎች በያሉበት ሆነው አንብበው ራሳቸውን አዘጋጅተው በዛ ላይ ደግሞ ማጠቃለያ ነገር እንዲያገኙ ነው። ዛሬ በተወሰነ መልኩ ትምህርቱን ጠቅለል አድርገን እናያለን። እንድታነቧቸው የሚገቡ ወይም ብታነቧቸው ጥሩ ናቸው ብለን የምናስባቸውን መጽሐፎች ጠቁመን ጥያቄዎች ካሏችሁ በወረቀት እየላካችሁ እነሱን መልሰን የመርሃ ግብራችን ፍጻሜ ይሆናል። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። እንግዲህ ምስጢረ ጥምቀትን ቤተክርስቲያናችን በሁለት የትምህርት ዘርፍ ላይ ታስተምረዋለች። አንደኛው አምስቱ አዕማደ ምስጢር ተብለው በሚጠሩት የትምህርት አይነቶች ወይም የቤተክርስቲያናችን የሃይማኖት አዕማድ ወይም አምዶች። እንግዲህ አምድ ማለት እዚህ መሃል አዳራሹን የከፈለው ምሰሶ ማለት ነው እና አዕማደ ምስጢር የሚባሉት አንድን ሰው ወደ ግራ ወደ ቀኝ እንዳይል በሃይማኖት አጽንተው የሚይዙ ለመዳን እጅግ አስፈላጊ የሆኑ ዕውቀቶች ናቸው። ቅዱስ ጳውሎስ ለመዳን የሚገኝበትን ዕውቀት ብሎ የገለጸው ማለት ነው። ወይም ቅዱስ ነቢየ እግዚአብሔር ኢሳይያስ በ53ኛው መዝሙሩ ላይ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ብሎ የተናገረበት የሚያጸድቁ ዕውቀቶች አሉ፣ የሚያስኮንኑ ዕውቀቶች አሉ እና ለመጽደቅ አስፈላጊ የሆነ ወይም ወደ እግዚአብሔር መንግስት ለመግባት የግድ የምንፈልገው ዕውቀት ተብለው የሚታሰቡት ውስጥ አምስቱ አዕማደ ምስጢር ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ተብለው የሚጠሩት እነዚህ ምስጢራት ናቸው። አከፋፈላቸው ላይ ሀብታተ ቤተክርስቲያን ተብለው ከሚጠሩት ውስጥ ምስጢረ ጥምቀትና ምስጢረ ቁርባን ይገኛሉ። ስለዚህ በአምስቱ አዕማደ ምስጢርም ውስጥ ምስጢረ ጥምቀትን እናገኘዋለን። እንደዚሁም በሰባቱ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ወይም ሳክራመንትስ የምንላቸው ውስጥ የመጀመሪያው ምስጢረ ጥምቀት ነው። ሌሎቹን ምስጢራት ለመፈጸም ራሱ እንደ ቅድመ ሁኔታ ምስጢረ ጥምቀት ያስፈልጋል። ያልተጠመቀ ሰው አይቆርብም። ያልተጠመቀ ሰው ተክሊል አይፈጸምለትም፣ ቀንዲል አይፈጸምለትም፣ ክህነት አይሰጠውም። ስለዚህ ለሌሎች ምስጢራት ሁሉ መነሻ በኩር የሆነው ምንድን ነው? ምስጢረ ጥምቀት ነው ማለት ነው እና ቀጥታ ቃሉ መነከርን መዘፈቅን ነው። እንግዲህ አጥመቀ መጠመቅ የሚለው ቃል የሚያሳየው መነከር መዘፈቅ ውሃ ውስጥ ጠልቆ መግባትን ነው የሚያሳየው። በመንፈሳዊ ግን ትርጉሙ ሌላ ነው። ለዚህ ነው ምስጢረ ጥምቀት ነው ብለን የምንማረው። ምስጢር ማለት ምን ማለት ነው? እንግዲህ በቤተክርስቲያን ምስጢር የሚለውን ቃል ስንጠቀምና በሌላ ቦታ ስንጠቀም የተለያየ ነው። በሌላ ቦታ ምስጢር የሚለው ቃል ምንድን ነው? በዕለት ዕለት ንግግራችን ምስጢር ማለት ምን ማለት ነው? ለሌላ ሰው የማይነገር ነገር ወይም ደግሞ ከነገርንም ለምን አይነት ሰው ነው የምንነግረው? በጣም ለምንቀርበው ሰው የምንናገረው ነገር ነው ምስጢር የሚባለው። በቤተክርስቲያናችን ግን ምስጢር የሚባሉት ለሌላ ሰው የማይነገሩ ነገሮች አይደሉም። አሁን ይሄ ምስጢረ ጥምቀት የሚለው ትምህርት ምስጢር ነው አይደለም? ስንት ሰው ነው እየሰማው ያለው? ይሄ ሞጁል ደግሞ ስንት ሰው እጅ ይገባል? በጣም ብዙ። ምናልባት በዩቲዩብ ትምህርቱ ሊለቀቅ ይችላል። ስለዚህ ዩቲዩብ ላይ ለቆ ምስጢር አለ ማለት በድሮ በአፄ ምኒልክ ጊዜ ላላ ጳውሎስ ኞኞ አንድ የጻፈው ጽሑፍ አለ። በአፄ ምኒልክ ጊዜ ምስጢር ፖሊስ የሚል እዚህ ላይ የተጻፈባቸው ሰዎች ነበሩ አሉ። በቃ ሐሳቡ እሱ ነው። የምን ፖሊስ ዝም በሉ እየተባለ ግን እዚህ ላይ ምን የሚላላችሁ እንደዛ አይነት ነገር ማለት ነው። የምስጢር ይሄ በአደባባይ እየተነገረ ምስጢር ሊባል አይችልም። ምስጢር የሚባለው በመንፈሳዊ ትርጓሜው ወይም ሚስቲካል የሚባለው የሚታይ ግን በሰው አእምሮ ሊረዳ የማይችል እናየዋለን ግን ልንረዳው አንችልም፣ ልንገልጸው አንችልም። አንድን ሕፃን ውሃ ውስጥ ከተነው ሲወጣ ያው ሕፃን ነው፣ አይቀየርም። መልኩ አይቀየር፣ ኪሎ አይጨምር፣ አይቀንስ። ሲገባም ሲወጣም ሕፃን ነው። ግን በማናየው በአይን በማናየው ምስጢር ሕፃኑ ውሃ ውስጥ ከመግባቱ በፊትና በኋላ ያለው ይለያያል አይለያይም? ይለያያል። ሲገባ ተራ ከስጋ ከደም የተወለደ ልጅ ነው። ገብቶ ሲወጣ ግን ከመንፈስ ቅዱስ የተወለደ ልጅ ነው። የእግዚአብሔር ልጅ ይባል ዘንድ ስልጣን ያለው ነው። ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈው በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ
ስልጣንን ሰጣቸው። ቅዱስ ዮሐንስ በወንጌሉ ነው የጻፈው። ዮሐንስ ወንጌል ምዕራፍ 1 ላይ ነው የምታገኙት። ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ግን በሉ እስኪ በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ ምን ሰጣቸው? ስልጣን። የእግዚአብሔር ልጅ መባል ስልጣን ነው አይደለም? የእግዚአብሔር ልጅ፣ የንጉሥ ልጅ፣ የፈጣሪ ልጅ መባል ስልጣን ነው። እና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው። ከስጋና ከደም ፈቃድ አልተወለዱም ይላል። የተወለዱት ከወንድና ከሴት ፈቃድ አይደለም፣ ከመንፈስ ቅዱስ ነው። በኋላ ላይ ክርስቶስ አብራርቶታል፣ እንመለከተዋለን። በመንፈሳዊ ምስጢር ከውሃና ከመንፈስ በምንወለደው ሁለተኛው ልደት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ የምንወለድበትን ረቂቅ ልደት ሰጠህን፣ ከመላእክት ጋር አመሰገንህ። ቅዱስ ኤፍሬም ሶርያዊ እንደተናገረው ውሃ ውስጥ ገብቶ ሲወጣ የእግዚአብሔር ልጅ ሆኖ ይወጣል። አባታችን ሆይ ብሎ የመጸለይ መብት ይዞ ይወጣል። አባታችን ሆይ ማለት አይችልም ሰው ካልተጠመቀ። ምክንያቱም የእግዚአብሔር ምን መሆን ስላለበት ልጅ መሆን ስላለ። ስለዚህ ይሄ ከሰው አይምሮ በላይ ነው። ውሃ ውስጥ ሲገባ ምንም የሚከሰት ነገር የለም። ውሃውም ውሃ ነው። ግን በማናየው ምስጢር በሚጸለየው ጸሎት እንግዲህ ቤተክርስቲያናችን ውሃው ላይ ትጸለያለች። በምታቀርበው ጸሎት ምክንያት ውሃው ከውሃነት ወደ ማየገቦነት ይለወጣል። ማየገቦ ማለት የጎን ውሃ ማለት ነው። ዓርብ ዕለት ክርስቶስ ተሰቅሎ ሳለ ከጎኑ ውሃ ፈሶ ነበር አይደል? ደምና ውሃ በለ ምልክት ወጥቶ ነበር። ስለዚህ ካህኑ በሚያቀርቡት ጸሎት በሚጸልዩት ጸሎት ወንጌል ተነቦ አሃዱ አብ ቅዱስ ተብሎ ስርዓተ ጸሎቱ ሲከናወንበት መንፈስ ቅዱስ በውሃው ላይ ይወርድና ያንን ውሃ ከክርስቶስ ጎን ወደ ፈሰሰው ውሃ ይለወጣል። ስለዚህ ሕፃኑ ገብቶ የሚጠመቀው ከማን ጎን በፈሰሰው ውሃ ነው? ሁላችን ከጎኑ በፈሰሰው ውሃ ተጠምቀን ከጎኑ በፈሰሰው ደም ጠጥተን ነው የእግዚአብሔር ልጆች የተባልነው። ስለዚህ ይሄ ከሰው አይምሮ በላይ ነው። ስታየው ግን ዝም ብሎ ስርዓት ነው። እንደውም አንድ ኮሜዲያን ነበር በቤተክርስቲያን ታሪክ ፕሮፎሪዮስ፣ ቅዱስ ፕሮፎሪዮስ ተብሎ የሚጠራ የኮሜዲ ቅዱስ አለ ወይ ብላችሁ እያሰባችሁ ነው? ኮሜዲያን ነው፣ ይቀልዳል። በክርስትና ይቀልድ ነበረ። በተለይ የጥምቀት ስርዓት ላይ ያሾፍ ነበር። በዘመነ ሰማዕታት ነገስታቱ ፊት እየቀረበ ክርስቲያኖች ውሃ ውስጥ ገብተው ሲጠመቁ እያለ የእኛን ስርዓተ ጥምቀት ማለት ነው እንደ ኮሜዲ ሾው አድርጎ ያላግጥ ነበር። እና ገብቶ ተጠምቄ የወጣው ክርስቲያኑ እንኩ እያለ በቃ ያስቃቸው ነበረ ነገስታቱን ማለት ነው። አንድ ቀን ይገርማችኋል፣ ገብቶ ውሃ ውስጥ ሲወጣ መንፈስ ቅዱስ በርግብ አምሳል ሲወርድ ታየው። ብርሃን በርቶ ከሰማይ ታየው። ይህን ባየ ጊዜ ደነገጠ። ቀልዱን ተወውና እኔ ክርስቲያን ነኝ አለ። እነሱ የድራማው አካል ነው የመሰላቸው። እኔ ክርስቲያን ነኝ ሲል እየቀለደ ነው። በቃ ገብቶናል ይበቃል ሲሉት አይ እኔ ክርስቲያን ነኝ አለ። እዛ የሰውዬ ቀልዱን ትቶ አመረረ ብለው ነገስታቱ ግራ ገባቸው። በደንብ ሲጠይቁት ያየውን ነገር ተናገረ። ክርስቲያን ነኝ አለ። በዚህ ምክንያት ሰማዕት ሆኖ ሞተ። በረከቱ ይደርብን። ተቀበለለት ማለት ነው። የቀልድ የዘበት ብሎ የጀመረውን መንፈስ ቅዱስ ምን ላይ ያሾፈ እንዳለ አሳየው። አትሳቱ እግዚአብሔር አይዘበትበትም ይላል አይደል? ስለዚህ በማናውቀው መንፈሳዊ መንገድ የሚከናወን ስለሆነ ምስጢረ ጥምቀትን ምን ብለን እንጠራዋለን? ምስጢር ብለን። ውሃው ሚስቲካል ቼንጅ ነው የሚያደርገው ወይ ፊዚካል ቼንጅ። ውሃው ውሃ ነው። ስትገባም ስትወጣም ውሃ ነው። ግን ውሃውን ሚስቲካል በሆነ ወይ ምስጢራዊ በሆነ መንገድ ወደ ማየገቦ የሚለውጠው እግዚአብሔር ነው። ከዛ በኋላ ደግሞ ፍትሐተ ማይ የሚባል ጸሎት አለ። እዛው መጽሐፈ ክርስትናችን ላይ ካህኑ በሚጸልዩት ጸሎት ያንን ውሃ ወደ ተራ ውሃነት ደግሞ ይለውጡታል። ከክርስቶስ ጎን ከፈሰሰ ውሃ ወደ ተራ ውሃነት። ለዛ ነው መደፋት የሚችለው፣ አለዚያ አይደፋም ነበር። እና ሄደን ስንረጭም የምንረጨው ማየገቦ አይደለም፣ አለዚያ ጥምቀት ተደገመ ማለት ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው የሚለው አይደለ? ስለዚህ በዚህ አይነት መንፈሳዊ ምስጢር በሰው አይምሮ ሊገለጽ በማይችል መንፈሳዊ ምስጢር ስለሚፈጸም ጥምቀትን ምስጢረ ጥምቀት ብለን እንጠራዋለን። ምስጢረ ጥምቀት እንግዲህ ኖቱ ላይ ያሉ ብዙ ነገሮች አሉ። እናንተ አንብቧቸው። ያው ኖቱን ለመድገም ስላልሆነ የተገናኘ ነው። እኔ ከሱ ጋር የተያያዘም አንዳንድ ተጨማሪ ነገሮች እንድነግራችሁን የተጋበዝኩትና ሌሎች ጉዳዮች እንመለከታለን። የጥምቀት መስራች አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጥምቀትን የመሰረተው ማን ነው? ክርስቶስ ነው። ክርስቶስ በሁለት መልኩ ነው ምስጢረ ጥምቀትን የመሰረተው። የመጀመሪያው በትምህርት ስለ ጥምቀት አምልቶ አስፍቶ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ነው የምታገኙት። አንድ ኒቆዲሞስ የተባለ
የአይሁድ አለቃ በሌሊት ሊማር ወደ ክርስቶስ መጥቶ ነበር ይላል። ኒቆዲሞስ የአይሁድ ምሁር ነው፣ አለቃ ነው፣ ባለስልጣን ነው፣ ሹመኛ ነው፣ ሀብታም ነው፣ ደግሞ ባለጸጋ ነው፣ የሸንጎ አባል ነው። እንግዲህ በጣም የተደራረበ ስልጣን ያለው ስልጣን አለው፣ ሀብት አለው፣ እውቀት አለው እና በሌሊት ሊማር ወደ ክርስቶስ መጣ ይላል። አንደኛ ያው በሌሊት መማር ከቀን ከመማር የተሻለ ትኩረት አለው አይደለ? ለትምህርት ይመቻል። ግን ኒቆዲሞስ በሌሊት የመጣው ትኩረት ለመሰብሰብ ሳይሆን ፈርቶ ነው። ከክርስቶስ ጋር መታየት የዛን ጊዜ ሪስክ ነበረው። ክርስቶስን ተከታይ መሆን፣ የክርስቶስ ደቀ መዝሙር መሆን የሚያኮራ የሚያስከብር አልነበረም። በተለይ ደግሞ ለሸንጎ አባል ከሆነ ደግሞ ከምኩራብ ይውጣ፣ የእሱ ተከታይ የሆነ ከምኩራብ ይውጣ ብለው ሁሉ አይሁድ አውጀዋል። ስለዚህ የፖለቲካ ስልጣኑንም እንዳያጣ፣ ሁለተኛ ደግሞ ምሁረ ኦሪት ስለሆነ የኦሪት ትምህርት ስለተማረ ገና አሁን ቁጭ ብሎ ከሱ ጋር ይማራል እንዴ ብለው እንዳይንቁት፣ ደግሞ ትንሽ ክብሩንም እንዳይነካበት ፈርቶ በሌሊት በደንብ ሪስኩን አጥንቶ በሌሊት መጣ። አምላካችን ኢየሱስ ክርስቶስ አገኘው። በሌሊት ደግሞ መጣ። በእኔ አፍራ አላለውም። እሱ በሌሊት ብመጣ በቀን ብትመጣ ይቀበላል አይቀበል? ይቀበላል። ችግር የለውም። እንደየደረጃችን የሚያስተናግደን፣ እንደየእምነታችን፣ እንደየድክመታችን የሚያስተናግደን። ከዛ ኒቆዲሞስ መጣና ክርስቶስን መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም እንደሌለ እናውቃለን፣ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ተአምሩን ሰምቶ ነው፣ በገሊላ ያደረገውን ተአምር ሰምቶ አንተ ከእግዚአብሔር ተልከ እንደመጣ እግዚአብሔር ከአንተ ጋር ቢሆን እንዲህ እያደረግክ እንደሆነ እናምናለን አለው። እንግዲህ ክርስቶስን በማድነቅ ክርስቶስን ያደረገውን ተአምራት በማውራት ሚዳን መስሎት ነው። ይህን ጊዜ ክርስቶስ ምን ብሎ መለሰለት? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም። እኔ ያስተማርኩትን ትምህርት በማድነቅ እኔ ያደረግኩትን ተአምራት በማውራት እኔን መምህር ነህ በማለት አይደለም የምትጸድቀው። መምህራንን የሚያስተምሩንን ሰዎች በማድነቅ ተአምር እያየን በማውራት አንጸድቅም። ሰው ዳግመኛ ከውሃና ክርስቶስ መጀመሪያ ያለው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አይወርስም አለው። ከዛ ኒቆዲሞስ ምን አለ? ሰው ወደ እናቱ ማህፀን ገብቶ ድጋሚ ሊወለድ ይችላልን? ትክክለኛ ጥያቄ ነው። እንዴት ሊሆን ይችላል? ዳግመኛ መወለድ ስትል ምን ማለት ነው? ሰው ዳግመኛ ሊወለድ ይችላልን አለው። ይህን ጊዜ ክርስቶስ መለሰለት፣ ሰው ዳግመኛ ከውሃና ካልተወለደ በቀር የእግዚአብሔር መንግስት አያያትም፣ አይወርስም ሳይሆን ምን አይላትም ያቻትና ብሎ ከሩቅ ራሱ አያያትም አለው። ስለዚህ ክርስቶስ በዚህ ስፍራ ያስተማረው ስለ ምስጢረ ጥምቀት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ ትምህርት ክርስቶስ ያስተማረው ከውሃና ከመንፈስ መወለድ ብሎ ያስተማረው ጥምቀትን ነው። ይህንን ወንጌል ክርስትና ስታነሳ ታነቧለች ቤተክርስቲያናችን። ያው አልሰማችሁትም፣ የዛን ቀን ቢዚ ሆናችሁ ነው እንጂ ክርስትና የተነሳችሁ ቀን ተነቧል። ይሄ ወንጌል ሐሳባችሁ ሌላ ቦታ ነበር ያን ቀን እንጂ ተነቧል። የመጀመሪያ የሰማነው ቤተክርስቲያን መተን የሰማነው ወንጌል እኛ ባንሰማው ነፍሳችን ሰምታለች። አትሰማም? ትሰማለች፣ ታውቀዋለች። ሲነበብ የሆነ ነገርማ መንቀሳቀሱ አይቀርም። ሆድ ውስጥም ሆኖ እኮ ያስታውሳል ሕፃን በነገራችን አይደለም ያቀርቶ ማለት ነው። ስለዚህ ይሄ ወንጌል ተነቦ ነው ሁላችን ክርስትና የተነሳ ነው። ሰው ዳግመኛ ከውሃና ከመንፈስ አለ። ስንተኛ ጊዜ? ዳግመኛ ማለት ለስንተኛ ጊዜ ማለት? ከዚህ በፊት ተወልዷል ማለት ነው አይደል? መቼ ነው የተወለድነው? አባቶቻችን እቺን ዳግመኛ ሲተረጉሙ የተካከለ ዳግመኛና ያልተካከለ ዳግመኛ ይላሉ። እኩል የሆነና እኩል ያልሆነ ዳግመኛ። እኩል የሆነ ዳግመኛ የሚባለው ሰው አስቀድሞ በተፈጥሮ በጥንተ ተፈጥሮ እግዚአብሔር አዳምና ሔዋንን ሲፈጥራቸው የማን ልጆች ሆነን የተፈጠሩ ነን አይደለን? በጸጋ ማለት ነው። የእግዚአብሔር ምኖች ነን፣ የባህሪ ልጆቹ አይደለንም። የባህሪ ልጁ እግዚአብሔር ወልድ ማለት ነው። የእግዚአብሔር ልጅ በባህሪው ወልድ ብቻ ነው። የእግዚአብሔር ልጅ እግዚአብሔር ስለሆነ የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅ የባህሪ ልጁ እግዚአብሔር ነው። ስለዚህ እኛ የባህሪ ልጆቹ አይደለም፣ የጸጋ ልጆቹ ነን። በአዶፕሽን ነው ታውቃላችሁ ነው አይደለም? ስፒሪት ኦፍ አዶፕሽን የምንወለድበት መንፈስ ሰጠህን የሚለው የቅዱስ ጳውሎስ ቃል ሂዱ አንብቡት። እንግሊዝኛ ስለሆነ ግራ ይግባችሁ። አዶፕት ተደርገን ነው፣ የባህሪ ልጆች አይደለም። ልጆቹ ተብለን እንድንጠራ ስልጣንን ሰጠን ማለት ፈቀደልን። በባህሪ ግን እኛ የእግዚአብሔር ልጆች አይደለንም። እኛ የእግዚአብሔር ልጆች ነን ማለት እግዚአብሔር ሰው ነው ማለት ይሆናል። ገብቷችኋል አይደል? ወይም እግዚአብሔርን ፍጡር ነው ማለት በባህሪው አይደለም። ሰው የሚወልደው የባህሪ ልጁን ነው። ልክ እንደሱ ምን የሆነ ሰው የሆነ እንስሳ የሚወልደው ልክ እንደሱ የባህሪ ማለት የጸባይ አይደለም። ባህሪ የሰብ ሰው 7 ባህሪያት አሉት። ከ4ቱ ባህሪያተ ስጋ፣ ከእሳት፣ ከነፋስ አይደለ እና ከ3ቱ ባህሪያተ
ነፍስን የተፈጠረው። ስለዚህ ልጅ ስንወልድም ልክ እንደኛ 7 ባህሪያት ያሉት ልጅ ነው የምንወልደው ነው አይደለ? ገብቷችኋል አይደለ? እንስሳም ልክ እንደሱ ምንድነው የሚወልደው? እንስሳ የማያስብ በደመ ነፍስ ቢንቀሳቀስ እንስሳ ነው የሚወልደው። የባህሪ ልጁን ራሱን አስመስሎ አሳክሎ ማለት ነው። የእግዚአብሔር የባህሪ ልጅም ወልድ ኢየሱስ ክርስቶስ ብቻ ነው እንጂ ይሄ ስም ለፍጡራን አይገባም። እና አስቀድሞ በተፈጥሮ አዳምና ሔዋን ሲፈጠሩ የእግዚአብሔር ልጆች ሆነው ነው የተፈጠሩት። ይህን ልጅነታቸውን ዕፀ በለስን ሲበሉ አጡት፣ ተባረሩ። የሰው ልጅ ባህሪው ጎሰቆለ፣ ከክብሩ ተዋረደ። ሁለተኛ ጊዜ ይህን ልጅነት ድጋሚ የሚያገኘው መቼ ነው? ከውሃና ዳግመኛ አገኘው ማለት ነው። እኩል የሆነ ዳግመኛ ማለት ቀድሞ በጥንተ ተፈጥሮ የነበረንን ልጅነት ለሁለተኛ ጊዜ ያገኘ ነው። ስለዚህ ዳግመኛ ሲባል ምን የሆነ ነው? እኩል የሆነ ነው። እየሰማችሁ ነው? እኩል ያልሆነ ደግሞ የሚባለው ያልተካከለ ዳግም የሚባለው ከእናት ከአባታችን የተወለድነው ልደት አለ አይደለ? ከስጋና ከደም እሱን ልደት ከዚህኛው ከጥምቀት ጋር ስናነጻጽረው ግን መወለድ አይባልም። እሱ ነው ያነሰ ልደት ነው። እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም ብሎ ለኒቆዲሞስ ምስጢረ ጥምቀትን አምላካችን ኢየሱስ ክርስቶስ አስተማረው። ኒቆዲሞስ መጀመሪያ ጠየቀ፣ ተብራራለት። ድጋሚ ግን ይህንን ከውሃና ከመንፈስ ሲለው እንዴት ሊሆን ይችላል አለ ሲል ይህን ጊዜ ክርስቶስ ገሰጸው። የእውቀት ችግር ኖሮብህ ስትጠይቅ ይመልስልሃል እግዚአብሔር። የእምነት ችግር ሲኖርብህ ግን ይገስጽሃል። እንዴት ሊሆን ይችላል ሲለው አንተ የአይሁድ መምህር ስትሆን ይህንን አታውቅም ብሎ ኒቆዲሞስን አለምልሞ ገሰጸው ይላሉ አባቶቻችን። ምን ብሎ አለምልሞ ማለት ክብሩን ጠብቆ አንተ የአይሁድ መምህር ስትሆን ይህን አታውቅም። ይሄ እንግዲህ ክርስቶስ እንዴት መናገር እንዳለ አሁን ሰው መናገር ስትፈልጉ ልንገራችሁ ምን ማድረግ እንዳለባችሁ። አሁን አንተ ትልቅ ሰው አይደለህ ብለህ ብትጀምር ይሰማል አይሰማም? ይሰማል። እኛ ግን ችግራችን ከስድብ ነው የምንጀምረው። ከስድብ ከጀመር ጆሮውን ቆርጠው አይሰማም ከዛ በኋላ ምንም ብትለው ማለት ነው። ስለዚህ ክርስቶስ አለምልሞ አንተ የአይሁድ መምህር ስትሆን እችን ነገር አታውቅምን ብሎ አምላካችን ገሰጸው። በዚህ ስፍራ ምስጢረ ጥምቀትን በትምህርት ክርስቶስ መሰረተ ማለት ነው። የመጀመሪያ የመሰረተው ይሄ ነው። ብዙ ምስጢር አለው ግን ያው ወደ ውስጥ መግባት ስለማይቻል ነው ካለን ጊዜ አንጻር። ሁለተኛ በትምህርት ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ መልሱ እንጂ ያላመነ ግን ይፈረድበታል ብሎ ክርስቶስ ተናግሯል። ያመነ የተጠመቀ ያላመነስ ያልተጠመቀ ለምን አላለም? ካላመነ ምን ሊያደርግ ይጠመቃል አይደል? ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ አምላካችን ኢየሱስ ክርስቶስ በትምህርት በዚህ መልኩ ምስጢረ ጥምቀትን መስርቷል። ሁለተኛ በተግባር መስርቶታል። ክርስቶስ በግብር መስርቶታል። ይኸውም እንደምታውቁት የማቴዎስ ወንጌል ምዕራፍ 3 ከቁጥር 15 ላይ አምላካችን ኢየሱስ ክርስቶስ በባሪያው ወይም በአገልጋዩ በመጥምቁ ዮሐንስ እጅ ወርዶ ራሱ ክርስቶስ የተጠመቀበት ነው። አምላካችን ኢየሱስ ክርስቶስ ይጠመቃል የሚያሰኝ ወይም መጠመቅ አለበት የሚያሰኝ ምንም ምክንያት የለውም። በመጠመቁ ያገኘው ምንም ነገር የለም። ግን አድርጉ ለማለት ወንጌል እንግዲህ ለየት የሚያረጋት ከኦሪት ይሄ ነው። ኦሪት አድርጉ የሚል ሰው እንጂ አድርጎ የሚያሳይ ሰው አልነበራትም። ሊቀ ነቢያት ሙሴ 10ቱ ትእዛዛትን ሰጥቶ መጨረሻ ግን ከ10ቱ ትእዛዛት የመጀመሪያውን ጥሶ ነው ከነዓንን አታይም ተብሎ የተከሰሰው። የእግዚአብሔርን ክብር ለራሱ አድርጎ ማለት ነው። ስለዚህ አድርጎ የሚያሳይና እንድትፈጸም የሚያደርግ ሰው አልነበረም በኦሪቱ ሕግ። በዛ ምክንያት ልትፈጸም አልቻለችም። ሐዲስ ኪዳን ላይ ግን ስንመጣ አሁን ባለንበት ዘመን አምላካችን ኢየሱስ ክርስቶስ ወንጌልን አስተምሮ አይደለም ሄደው፣ ሆኖ ነው ሄደው። አሳይቶ አድርጎ ማለት ጾሙ ብቻ ብሎ አልሄደም። 40 ቀን 40 ሌሊት ምን ብሏል? ጾሟል። ክርስቶስ ይቅር በሉ ብሎ አልሄደም። ራሱ ምን ብሏል? የሚያደርጉትን አያውቁምና የይቅርታን ጥግ አሳይቶ ነው ሄደው ክርስቶስ። ዝም ብሎ ቲዮሪውን ብቻ አሁን ስብከታችን አልሰራ ያለው ቲዮሪው ብቻ ስለሆነ አድርጎት ነው ያሳየው። አንድም ነገር እናንተ ሄዱና ሞክሩት ብሎ እሱ ያልሞከረው የለም። ባልዋጁበት ጣት የዘንዶ ጉድጓድ ይለኩበታል ይላሉ አባቶቻችን። ምን ማለት ነው? ዘንዶ ያለበት ጉድጓድ ቢኖር እኔ እጄን ከትቼ ጉድጓዱ ረጅም ነው ወይስ ረጅም አይደለም ብሎ መለካት ይከብዳል። በሌላ ሰው እጅ መለካት ቀላል ነው? ይከብዳል። አምጣው እስቲ ብሎ በደንብ አስገባው፣ ችግር የለውም። ከውስጥ እኮ ምን አለ? ዘንዶ አለ። እና በሌላ ሰው እጅ የዘንዶ ጉድጓድ ይለኩበታል ይባላል። ሕገ እግዚአብሔርን ሳትፈጽም አትፈጽሙ ማለት በጣም ቀላል። ሳታደርጉ አድርጉ ማለት ክርስቶስ አድርጎ ነው ያሳየን፣ ሆኖ ነው ያሳየን።
እና አንዱ ጥምቀት ነው። አምላካችን ኢየሱስ ክርስቶስ በዮርዳኖስ ባህር ወርዶ በባሪያው በዮሐንስ እጅ ተጠመቀ። ዮሐንስ እንግዲህ ቀድሞ ክርስቶስን ያገኘው ሆድ ውስጥ ሆኖ ነበር አይደል? በእናቱ ማህፀን ሆኖ ውስጥ ሆኖ ሰግዶለት ነበረ። ከዛ በኋላ ከ30 ዓመት በኋላ ደግሞ ክርስቶስ መጣ ሊጠመቅ። ገና ሲመጣ ሌሊት 10 ሰዓት ማክሰኞ ዕለት ነበር የመጣው ክርስቶስ። ገና ሲያየው በጣም ነው የደነገጠው ዮሐንስ። በጣም ነው የተጨነቀው። ለምንድን ነው ያስጨነቀው መሰላችሁ? ዮሐንስ ጋር የሚጠመቁት ሰዎች ለኃጢአት ስርየት ነው የሚጠመቁት። የስርየት ጥምቀት፣ የንስሐ ጥምቀት ነው ዮሐንስ የሚያጠምቀው፣ የልጅነት አልነበረ። ስለዚህ ዮሐንስ ጋር የሚመጡ ሰዎች ለንስሐ ይጠመቃሉ ማለት አንድ ሰው ዮሐንስ ጋር ከመጣ ምግባሩ ምንድን ነው ማለት? መልሱልኝ። ኃጢአተኛ ነው ማለት። ዮሐንስ ጋር ሊጠመቅ የሚመጣ ሰው ኃጢአተኛ ነው። ስለዚህ ክርስቶስ ዮሐንስ ጋር ሊጠመቅ ሲመጣ የሚያይ ሰው ምንድን ነው የሚመስለው? ብዙ ችግር አለ ማለት ነው ይላል። ኃጢአተኛ ነው ማለት ነው ይላል። ለዚህ ነው ገና ሲያየው ደነገጠና የዓለምን ኃጢአት የሚያስወግድ የማን በግ አለ? የምንን ኃጢአት? እዚህ ከእናንተ ጋር ተሰልፎ ስታዩት እንደናንተ ኃጢአተኛ እንዳይመስላችሁ፣ እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ከዛ መጣ ክርስቶስ ሊጠመቅ ወደ ዮሐንስ መጣ። ስርዓት ሲሰራ ነው። ዛሬ ወደ ቤተ ክርስቲያን መተን እንጠመቃለን እንጂ ካህናትን ኑና ቤታችን መታችሁ አጥምቁ አንልም። ክርስቶስ አድርጎ ነው። ሆረ ኢየሱስ እያልን እንዘምራለን አይደል? ኢየሱስ ሄደ እያለች ቤተ ክርስቲያን ለምን ትዘምራለች? እንዳንረሳው ነው። ወደ ቤተ ክርስቲያን እንሄዳለን እንጂ ቤተ ክርስቲያንን ነይና አጥምቂኝ አይባልም። ብዙ ገንዘብ፣ ሀብት፣ ስልጣን ያላቸው ሰዎች ክርስቶስ ሄዶ ባይጠመቅ ኖሮ ቤተ ክርስቲያን ባይመጡ ደስ የሚላቸው ሰዎች አሉ። መተው ካህናቱ አጥምቀዋቸው ገላግለዋቸው እኔ ይሄ ነገር ይቀረጻል ሰው እንዳይቀየመኝ እንጂ ወደ አውሮፓ ወደ አሜሪካ የምንሰማው አንዳንድ ሰዎች በፔርሙዝ ሁሉ ውሃ ይዘው የሚመጡ አሉ ልጆቻቸውን ለማስጠመቅ። ለብ ያለ ማለት ነው። አዎ ልጄ ስለሚበርደው ብለው ይሄኛውን ብትጠመቁ የሚሉ ማለት ነው። በቃ ትንሽ ቦታ ከተሰጠ እንደዚህ ይኮናል። አንቻልም። ስለዚህ ካህኑን ማዘዝ፣ ቤተክርስቲያን ማዘዝ የሚሞክር ሰዋል እንደዚህ ከውጭ የመጣ እንትን ነው ቀስ ብላችሁ ተጠቀሙ የሚሉ እኮ አሉ። አምጥተው ወጣን ምናምን እንደዚህ አይነት አለ። ስለዚህ ክርስቶስ ቤተክርስቲያን ክብሯ እንዲከበር ስለፈለገ ወደ ዮሐንስ ሄደ። ወደ ባሪያው ወደ ዮሐንስ በጣም ደነገጠ። ቀድሞ እኮ ስለ ክርስቶስ ሲናገር ምን ብሎ ነበረ? እኔ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው የጫማውን ጠፍር ምን ልልም አይገባል። ኧረ እኔ 3 ቦታ ልንገራችሁ። ወንጌሉ 3 ቦታ ላይ የተለያየ ነገር ነው የሚለው። አንደኛው ምን ይላል? የጫማውን ጠፍር ልሸከም የማይገባኝ በሉ እስኪ። ምን ልልም አይገባኝ። በጣም ጥሩ። ሌላኛው ወንጌል ደግሞ ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ የማይገባኝ ይላል። ምን ብዬ? የጫማውን ጠፍር ምን ልፈታ። 3ቱም ወንጌል የተለያየ አንዳንድ ጨምረዋል። የአንድን ሰው ጫማ ለመሸከም ብንፈልግ መጀመሪያ ምንድነው የምናደርገው? ቆሟል ሰውየው፣ እኛም ቆመናል። ምንድነው የምታደርጉት? ከነሰውየው አይደለም የምንሸከመው፣ ፈተን ነው አይደለ? ስለዚህ ምንድነው የምታደርጉት? እናጎነብሳለን። ከዛስ ምን እንለዋለን? ከፈታን በኋላስ እንሸከመው። ወንጌላውያኑ ይገርማቸዋል፣ የዮሐንስን ትሕትናውን ተከፋፍለው ነው የጻፉት። ዮሐንስ የክርስቶስን ጫማ ልሸከም አለና፣ ኧረ የምን መሸከም? ጫማው ምን ልፈታ። ኧረ የምን ልፈታ? ለመፍታትም ማጎንበስ አይገባኝም ማለት እንኳን ጫማውን ልሸከም መፍታት እንኳን ልፈታ ማጎንበስ ራሱ አይገባኝም። ጫማውን መንካት አይገባኝም ያለውን ዮሐንስ ግን እጁን ከፍ አድርጎ እንዲያጠምቀው ፈቀደለት። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ለጫማው አይገባኝም ሲል ኧረ ከራሴ በላይ አልጫነበትም። ራሱን ከፍ አድርጎ ግን አርቦ እንዲህ አድርጎ ከክርስቶስ ራስ ላይ እጁን አድርጎ እንዲያጠምቅ ፈቀደለት። ዝቅ ያደረገውን ዮሐንስ እና እንዴት አንተ በእኔ ትጠመቃለህ? እኔ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? እናቱ እመቤታችን ወደ እሷ ስትመጣ አንቺ እንዴት ወደ እኔ ምን ትያለሽ ብላል። ያው ከቤተሰብ ነው ትትና ይወርዳል እኮ አይደለ? ትቢትም ትትናም ይወርዳል። ወላጆቻችን ትቢተኞች ሲሆኑ ከሰማን እኛም ትቢተኛ እኔ አላስነካም አባዬም እንደዚህ ነው ይላል አንዳንድ ሰው። ትቢት ሲወርድበት ማለት ትትና ሲወርድም እንደዚህ ነው። አንቺ እንዴት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች እናቱ። እሱ ደግሞ ጌታ ሆይ አንተ ልትጠመቅ ወደ እኔ እንዴት ትመጣለህ? ጽድቅን እንፈጽም ዘንድ ይገባናል አለው። ክርስቶስ በዮርዳኖስ ወንዝ ገባ። ዮርዳኖስ ታሪከኛ ወንዝ ነች። በጣም የምትገርም ብዙ ታሪክ የተፈጸመባት ካልጠፋ ወንዝ ጌታ
ዮርዳኖስን ዝም ብሎ አልመረጠም። በመሰረቱ እስራኤል ብዙ ወንዝ የለም፣ እንደው ለጨዋታው ድምቀት ነው እንጂ ሌላ አማራጭም የለም፣ ብዙ ወንዞች የለም። ግን እንደው ዮርዳኖስ ግን ብዙ ታሪክ አላት። በጣም ብዙ የተፈጸመባት ነገር አለ። አባታችን ጻድቁ ኢዮብ በደዌ ተመቶ ተሰቃይቶ ከዚያች ወንዝ ተጠምቆ ድኗል። ንዕማን የተባለ የሶሪያ ባለስልጣን ደግሞ በሚያስደንቅ ሁኔታ በዚህ ባህር ተፈውሷል። ከኔ ጋር ናችሁ? ሶሪያ ውስጥ ሆኖ ይገርማቸዋል፣ ለምጽ መጥቶት ነበር። ከራስ ፀጉር እስከ እግር ጥፍሩ ኖራ መስሎ ነጭ ሆኖ ነበር እና አንዲት ቤቱ ተቀጥራ የምትሰራ የቤት አገልጋዩ ከእስራኤል ተማርካ የመጣች ማለት ነው በባርነት ሶሪያ ውስጥ ታገለግላለች። እና ሀገሬ ቢሄድ እኮ ንዕማን ይድን ነበረ፣ ሀገሬ ሄዶ ቢጠመቅ ይፈወሳል፣ የሀገሬ ነቢያት ቢያገኙት ብላ ለሚስቱ ትነግራታለች። እንግዲህ ንዕማን የሶሪያ ንጉሥ የመጨረሻ ቀራቢ የጦር ጀነራል ነው። በጣም ተወዳጅ ሰው፣ ያልተፈለገ መድኃኒት፣ ያልተቀባው መድኃኒት፣ ያልሞከረ ባለ መድኃኒት የለም፣ ግን ሊፈወስ አልቻለም። ከዛ ይህንን ወሬ የእቺ እስራኤላዊት ሴት ስትናገር ለአሰሪዎቿ ሚስትየው ለንዕማን ነገረችው። ንዕማን ሄዶ ለንጉሱ ነገረው። እረ እስራኤል ትፈወሳለህ እያለች ነው አንዲት ልጅ ብሎ ሲነግረው ንጉሱ በጣም ስለሚወደው ንዕማንን ደብዳቤ ጻፈ። ይህን ሰውዬ ከለምጹ አንጽታችሁ ካልመለሳችሁልኝ ከኔ ጋር ነው ጸባችሁ ብሎ ደብዳቤ ጽፎ ላከ። ያው ትንሽ ሶሪያ የዛን ጊዜ በጦርነት በጣም ጥሩ ኃይል ስለነበረ ማስፈራራት ነው የሚቀናው እና ፈውሳችሁ ላኩልኝ ብሎ ለንጉሱ ላከው። ንጉሱ ደብዳቤውን ሲያይ ልብሱን ቀደደ፣ አለቀሰ። ይሁት ለጦርነት ሰበብ ሲፈልግብኝ እኔ ፈጣሪ ነኝ ወይ? አሁን ነገር ፍለጋ ነው እንጂ ጦርነት ፍለጋ ነው እንጂ ምን አይነት ደብዳቤ ነው ብሎ ሲያዝን ምን ቸገረ? ወደ ነቢዩ ወደ ኤልሳ ላከው አሉት። እሺ አለ። ወደ ኤልሳ ተላከ። ንዕማን ከነ ጋሻ ጃግሬዎቹ ከነ ወታደሮቹ ወደ ኤልሳ ወዳለበት ስፍራ ሄደ። ኤልሳ ጋር ሄዶ ወደ አንተ ተልኬ ነው አለው። ለምጽ እንደመታው አይቷል ኤልሳ። ወደ ዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ በላሉ። በጣም ተበሳጨ ንዕማን። እኔ በአገሬ አቡናና ፋርፋ የተባሉ ምን የመሳሰሉ ወንዞች አሉ፣ እዛ ሰዋኝ ነው ያደግኩት እና ለውሃ ከሆነ እዚህ ድረስ ምን አስመጣኝ? በፍጹም አላደርገውም። ለውሃ ምን አለኝ ቃ ይላሉ የትርጓሜ መምህራን። ለውሃ እኔ ምን አለፋኝ? አገሬ አቡናና ፋርፋን የመሳሰሉ ወንዞች አሉ አይደል ወይ ብሎ በጣም ተበሳጨ። እኔ እኮ የሆነ እጁን ጭኖ የሚነካኝ ወይ የሆነ ነገር የሚያደርገኝ የሚቀባኝ ወይ ብላ ይሄን ጠጣ እንዲያርግ። እንግዲህ ከአሕዛብ ሀገር ያለ የመጣው እነሱ እንደዚህ ነገር ይወዳሉ። የሆነ ትርኢት ነገር ስታስፈራራቸው ምናምን ነው የሚወዱት። እና የሆነ ነገር አስማት ነገር ጠብቋል። ገብተው እንግዲህ በቀላሉ ነው እዚህ የሚፈወሰው። የተለየ የሆነ ምናምን ነገር የለም። ክርስቶስ ምራቁን እንትፍ ብሎ አይደል የፈወሰው? አሁን በጣም ቀላል። ምራቁን እንትፍ አለ፣ ከዛ ጭቃ ለወሰ፣ አይን ሰራለት፣ ተጠመቃለሁ። አሁን ጠንቋይ ቢሆን ፊቱ ላይ ነው የሚተፋበት አይደል? የሆነ ነገር አኝኮ ከዛ በአንድ ግሪድ ይለዋል። ከዛ በኋላ በቃ ሰይጣን እንደዚህ እኮ ነው ሲጫወትበት። እግዚአብሔር ግን አክብሮ እና አሁን በዚህ ብቻ ፈውስ እንዴት ሊሆን ይችላል ትላለህ? ይችላል አይችልም? እግዚአብሔር ይችላል። ሰው ሳያስጨንቅ መፈወስ ይችላል። አልጋን ተሸክመ ሂድ፣ ለዚህን ያህል ቀን እንዲያርገህ ምንም ፕሮሲጀር የለም። ተነስ ካለ ተነስ ነው። እንደው ከኃጢአታችን ተነሱ ይበለን እግዚአብሔር። አዎ እሱም አንድ በሽታ ነው አይደለም? እና ንዕማን 7 ብቅ ጥልቅ ብለው ውጣ ተባለ። ከዛ ወታደሮቹ ምን አሉ? ችግር የለውም ግባና ውጣ፣ ካልዳንክ እኛ ሰውየውን እንከተዋለን ወንዝ ውስጥ፣ ችግር የለውም እንገለዋለን አሉ። ያው የአሕዛብ ነገር ማለት ነው። 7 ብቅ ጥልቅ ብሎ ገብቶ ሲወጣ ሕፃን ልጅ ሆኖ ወጣ። ይገርማቸው፣ ገና አዲስ የተፈጠረ ሆኖ ወጣ። በጣም ደስ አለው። በቃ ያለውን ወርቁን ብሩን ሁሉ ካልሰጠው አለው። በፍጹም በነፃ የሰጠዋችሁን በነፃ ምን በሉ ስጡ። እንግዲህ በኦሪት ያለው ኤልሳ እንኳን ይህን ተረድቶታል። በፍጹም ዋጋዬን መቀበያ ጊዜ አይደለም፣ ሂድ ወደ ሀገርህ አለው። እሺ አፈር ፍቀድልኝ ጭኜ ከዚች ሀገር ከቅድስት ሀገር በጆንያ አፈር ይዤ እንድሄድ ይፈቀድልኛል። ምን ይዤ ይፈቀድልኝ ማለት ነው በእኛ ቋንቋ? እምነት። ጸበሉም እምነቱም እንግዲህ ከመጽሐፍ ቅዱስ ነው ያገኘነው። እኛ ምን እናድርግ? አፈር ተሸክሜ ልሂድ አለ። አፈር ነው፣ ውሃ ነው። ግን ወደ እግዚአብሔር ቤት ሲገባ ይቀየራል አይቀየርም? ውጭ ያለው ውሃ ቤተክርስቲያን ሲገባ ምን ይሆናል? ውጭ ያለው አፈር ቤተክርስቲያን ሲገባ ምን ይሆናል? እምነት። ውጭ ያለው ስንዴና ወይን ቤተክርስቲያን ሲገባ ስጋው ደግሞ ይሆናል። ስንገባም ስንወጣም መቀየር ያቃተን እኛ ነን አይደል? ውጭም ስንገባም ስንወጣም ያው ቅዱስ ዮሐንስ አፈወርቅ ቤተክርስቲያንን በኖህ መርከብ ይመስላታል። ወደ ኖህ መርከብ እንስሳት ሲገቡ ጅብ ናቸው። ጅብ አሁን ገብቶ ሲወጣም ጅብ ነው አይደል?
ቤተክርስቲያን ግን ትለያለች ይላል። ጅብ ሆኖ ገብቶ በግ ሆኖ የሚወጣባት፣ ሆዳም ሆኖ ገብቶ ጾመኛ ሆኖ የሚወጣባት፣ ተኩላ ሆኖ ገብቶ የዋህ ሆኖ የሚወጣባት ሰው ስገባም ጅብ ስትወጣም ጅብ ከሆነ ግን ችግር አለ ማለት ነው አይደል? አዎ ንስሐ መግባት መቀየር ያስፈልጋል። ስለዚህ ንዕማን ተፈወሰባት። ንዕማን ፈውስ ያገኘባት ወንዝ ምንድነች? የምን ወንዝ ነች? የዮርዳኖስ ወንዝ። የኃጢአት ስርየት የምናገኝበትን ጥምቀት እዚህ ዮርዳኖስ ውስጥ አደረገው። ዮርዳኖስ ውስጥ ያልተፈጸመ ታሪክ የለም። በጣም ብዙ። ኤልያስ እና ኤልሳ የተሻገሩትም ለመጨረሻ ጊዜ እሱ ነው። ልንገራችሁና ወደ ሌላው እመጣለሁ። ከኔ ጋር ናችሁ? ኤልያስ በጣም የምታውቁት ባለብዙ ተአምራት ባለብዙ ድንቅ ነገር የሆነ ነቢይ ነው። ተማሪው ደግሞ አሁን ንዕማንን ፈወሰ ያልኳችሁ ማን ነበረ? አቤት ኤልሳ። እና ኤልያስ እና ኤልሳ አብረው ከኖሩ በኋላ ኤልያስ ሊያርግ ወደ ሰማይ ሊወሰድ እግዚአብሔር ጊዜው ደረሰ። ከኔ ጋር ናቸው አይደል? እና ወደ እግዚአብሔር ሊወሰድ ነው ብሎ ግን ለተማሪው መናገር አልፈለገም። ተውት ለተማሪው ለኤልሳ መናገር አልፈለገም። እና ምን አለው? በል ወደ ለእግዚአብሔር መስዋዕት ላቀርብ ወደ ቤተል ልሄድ ነውና አንተ እዚህ ጠብቀኝ አለ። ከኔ ጋር ናችሁ? እኔ ምን አይነት ጸባይ እንዳላቸው ነቢያቱ ይገርማል። ማለት ሊያርግ ሲፈልግ ተማሪው እንዲያየው አልፈለግም። አሁን በዚህ ዘመን ቢሆን አንድ ሰው ወደ ሰማይ ሊያርግ ብሎ እኔ ሰዓቱና ቦታው በደንብ ነው የምነግራችሁ። በደንብ ተዘጋጅታችሁ ብትችሉ ካሜራችሁን አይደለም ቻርጅ አርጋችሁ። አቤት የታይታ ዘመን ላይ እኮ ነው ያለን ነው አይደለም? ሰው ንግስ እንኳን እኮ ታቦት ሲወጣ አይሰግድም እኮ፣ ካሜራውን ነው የሚያወጣው። ታቦት የሚወጣው ፎቶ ለመነሳት ነው። እኛማ መላእክት ቢወርዱ ሁሉ እኮ ነው የምናነሳው። እንደው በእውነት ምጽአት ቢሆን አሁን ሰው ሁሉም ሰው ስልኩን ለማንሳት ነው። እሱ ግን እንዳያየው የቅርቡ ሰው እንኳን ማለት ነው። ቅዱሳን እንደዚህ ናቸው። ብቃታቸውን ሌላው ቀርቶ አርድእቶቻቸው እንዲያየው አይፈልግም። እና መስዋዕት ልሰዋ ልሄድ ነው ብሎ ከመንገድ ሊያስቀረው ሞከረ። አባቴ ሆይ በሕያው ነፍስ እምላለሁ አልለይህም አለው። ምን አልልህም? አልለይህም አለው። ከዛ የሆነ መንገድ ሄዱና አሁንም በቃ አሁን እዚህ ድረስ ነው ሄደው በል ተመለስ፣ በሕያው ነፍስ እምላለሁ አልለይህም። በጣም ሲያስጨንቀው እሺ ካንተ የምለይበት ሰዓት ደርሷልና ከመሄዴ በፊት እንዲደረግልህ የምትፈልገው ነገር ካለ ጠይቀኛ ሲለው በአንተ ላይ ያደረ የእግዚአብሔር መንፈስ በእኔ ላይ ምን ይሁን? እጥፍ ድርብ ይሆናል። በጣም አስቸጋሪ ነገር ነው የለመንከው። እንግዲህ ስለይ ካንተ በዛ ከተገኘ ይሆንልሃል አለው። የዮርዳኖስ ወንዝ ጋር ደረሱ ይላል። የዮርዳኖስ ወንዝ ጋር ሲደርሱ ኤልያስ አነሳና መጎናጸፊያውን ባህሩ ላይ አድርጎ መታው። ሲመታው ባህሩ ለሁለት ተከፈለ። ተሻግረው መልሶ ባህሩን መለሰው። ከዛ አብረው እየተጨዋወቱ ሲሄዱ ድንገት በእሳት ሰረገላ ቅዱሳን መላእክት መጡ፣ ለዩአቸው። ኤልያስን እያየው ከፍ ከፍ አለ። በእሳት ሰረገላ እየሮጠ ተከተለው። አባቴ ሆይ የእስራኤል ሰረገሎች እያለ እየጮኸ ኤልሳ ሲከተል መጎናጸፊያውን ወረወረለት። በኤልያስ ላይ ያደረ መንፈስ በኤልሳ ላይ ምን ሆነ? እጥፍ ድርብ ሆነ። በምን አወቅን? አንደኛ ኤልያስ በሕይወት ዘመኑ ያደረገው ተአምር 14 ነው። ስንት ነው? ኤልሳ ያደረገው ተአምር 28 ነው። ስንት ነው? መንፈሱ ምን ሆነበት ማለት ነው። ሌላው ግን በጣም የሚገርማችሁ ሲመለስ ኤልሳ ሲመለስ ዮርዳኖስ ወንዝን አገኛት። ቅድም ተሻግረው ነው የመጡት አይደል? ከፍሎ ነው ኤልያስ። መጎናጸፊያውን ሰጥቶታል። መጎናጸፊያውን ያዘና የኤልያስ አምላክ ሆይ ወዴት ነህ ብሎ ባህሩን ሲመታው ከፈለውና ተሻገረ፣ ወደ ሀገሩ ተመለሰ። የኤልያስ መንፈስ በኤልሳ ላይ ምን ሆኗል? እጥፍ ሆኗል። በምን አወቅን? ኤልያስ ወደ ሰማይ ከማድረጉ በፊት ለመጨረሻ ጊዜ ያደረገው ተአምር ምንድን? ባህር። ኤልሳ ለመጀመሪያ ጊዜ ያደረገው ተአምር ምንድን ነው? ባህር መክፈል። ስለዚህ የኤልያስ መጨረሻ የኤልሳ መጀመሪያ ሆነ። መንፈሱ እጥፍ ሆነበት። ይህ የሆነበት ቦታ የዮርዳኖስ ባህር ነው። ኤልያስ ወደ ሰማይ ያረገበት ባህር ነው። እኛ ወደ መንግስተ ሰማያት የምንገባበት ባህረ ጥምቀት ወይም የጥምቀት ምስጢር የተፈጸመው በምን ወንዝ ላይ ነው? በዮርዳኖስ ወንዝ ላይ ነው። እያንዳንዱ እናብራራው ብንል በጣም ብዙ ነቢየ እግዚአብሔር ዳዊት ባሕርን ይሬት ወጎየት ባህር አየሸሸችም ዮርዳኖስም ወደ ኋላው ተመለሰ ብሎ ከያዕቆብ አምላክ ፊት እናንተ ምን ሆናችኋል ብሎ ክርስቶስ በዮርዳኖስ ወንዝ ስለመጠመቁ በጣም ብዙ ትንቢት ተናግሯል። ኖቶቻችሁ ላይ አሉ። ሁለተኛ ርዕስ የምናየው ስለ ጥምቀት የተነገሩ ምሳሌዎች። ስለ ጥምቀት የተነገሩ ምሳሌዎች እንግዲህ ብሉይ ኪዳንና ሐዲስ ኪዳን
አካልና ጥላ ናቸው። በቅዱስ ጳውሎስ ቋንቋ አነጋገር፣ በቅዱስ ጳውሎስ አነጋገር አካልና ጥላ ናቸው። አካል የተባለው ሐዲስ ኪዳን ነው። ጥላ የተባለው ምንድነው? ብሉይ ኪዳን ነው። እኔ እዚህ ቆም ያለው የኔ ጥላ እዛ ጋር አለ። እሱ ብሉይ ኪዳን ነው፣ ይሄ ሐዲስ ኪዳን ነው። እዚህ ጋር የምንቀሳቀሰው እንቅስቃሴ ነው አይደል? ጥላው ላይ የሚታየው። እንደዚሁ ሐዲስ ኪዳን ላይ ስለሚፈጸሙት ጉዳዮች እግዚአብሔር ብሉይ ኪዳን ላይ አስቀምጦ ጽፎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳንን በጣም የምትወድበትና የምትሰብክበት ምክንያት ብሉይ ኪዳን የሚያወራው በአጠቃላይ ስለ ክርስቶስ ስለሆነ ነው። ወንጌል ነው። ከወንጌል በፊት የነበረው ወንጌል ነው። አይሁድን የረታንበት ክርስትና እውነት መሆኑን ያረጋገጥንበትም በብሉይ ኪዳን ነው። ክርስቶስ በዚች ምድር ላይ ባስተማረም ጊዜ ሐዲስ ኪዳን የሚባል መጽሐፍም አልነበረም። እየገለጸ ያስተምር የነበረው ትንቢተ ኢሳይያስን እና የኦሪት መጽሐፍትን ነው። እና በኦሪት መጽሐፍት ውስጥ ያሉ ታሪኮች ስለ ጥምቀት የሚያስረዱ አሉ። የተወሰኑትን ልንገራቸው። አንደኛው ዘፍጥረት ምዕራፍ 6 ከቁጥር 13 ነው 14 አባታችን ጻድቁ ኖህ እና ቤተሰቡ ከጥፋት ውሃ የዳኑበትን ታሪክ ሁላችሁም ታውቃላችሁ። እየሰማችሁ ነው። ኖህና ቤተሰቡ አጠቃላይ 8 ሆነው ከጥፋት ውሃ ድነዋል። እግዚአብሔር በምድር ላይ ያሉ ሰዎች ኃጢአታቸው እጅግ በዝቶ ተቸገረ። በመጠጥ በስካር በዘፈን፣ በተለይ ዘፈን በጣም ዋነኛው የዛ ዘመን ኃጢአት ነበረ። በጣም ጭፈራ፣ ዘፈን ይበዛ ነበር። ዘፈን ኃጢአት ነው አይደል? ነው፣ ምንም ጥርጥር የለውም። አንድ ኦርቶዶክሳዊ የመዝፈን አንድ ነገር ብቻ ነው መዝፈን የምትችሉት የሚፈቀደው፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። እሱ ይቻላል። እሺ፣ የዜግነት ክብር በሉ፣ ምንም ችግር የለውም፣ ይፈቀዳል። ከዛ ውጭ ያለው ግን በቤተክርስቲያን አይፈቀድም። እና ዘፈን በጣም በዝቶ፣ መጠጥ፣ ስካር፣ አመንዝራነት በዝቶ እግዚአብሔር አዘነ፣ ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔር በባህሪው አይጸጸትም። እንግዲህ መጽሐፍ ቅዱስ እግዚአብሔር እንደ ሰው ያወራበት መጽሐፍ ነው። ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ከስጋዊ በፊት ስጋዊ ይባላል። ሰው ሳይሆን እግዚአብሔር ሰው ሆኖ እንደ ሰው ያወራው መጽሐፍ ቅዱስ ላይ እና አዘነ፣ ተጸጸተ። ስለዚህ ለሰው ልጅ እድሜው አጠረ ማለት ነው። ከዛ በፊት 700 800 900 ዓመት ይኖር ነበር አይደል? ግን የሰው ልጅን እድሜ አሳጠረው። 120 ዘመን ደግሞ ሰጣቸው። በዚያ ዘመን እግዚአብሔር ታግሻቸዋለሁ 120 ዘመን ሰጥቻቸዋለሁ። በዛን ዘመን የነበሩ ሰዎች እስከ 100 ዓመት እንደፈለግን እንሆናለን፣ 20 ዓመት ንስሐ እንገባለን አሉ። ሰው የሚሞትበትን ቀን ቢያውቅ የበለጠ ኃጢአት ይበዛ ነበር ይላል ቅዱስ ዮሐንስ አፈወርቅ። አሁን የምትሞቱበትን ቀን ብታውቁት፣ ለምሳሌ ልክ የዛሬ 10 ዓመት ነው የምትሞተው ቢባል አንድ ሰው 9 ዓመት ተኩሉን ይጨፍራል አይደል? ኃጢአት ይሰራል። የቀረችውን ንስሐ ከገባ ነው። ስራ ይሰራ፣ ትምህርት አይማር፣ ምን ለዚህ ጫጭር እድሜ እያለ ህይወቱ ይበላሻል። አንዱ እግዚአብሔር ከሰራልን ሁለት አንዱ የምንሞትበትን ቀን አለማወቃችን እና በዚያች በቀረቻቸው ጊዜ የበለጠ ኃጢአትን አበዙ። መጨረሻ ላይ እግዚአብሔር በወቅቱ በዚያ ዘመን የተገኘ አንድ ጻድቅ የነበረው ኖህ ነው። ከትውልዱ ጻድቅ ነበረ ይላል። ከምኑ? ከትውልድ ይታይልሃል። እግዚአብሔር ማለት ፍጹም ጻድቅ ነው አላለም፣ ግን ከትውልዱ ጻድቅ ነበረ ሪሌቲቭሊ ማለት ነው። ስለዚህ ኖህን ጠራው፣ መርከብ ስራ አለው። ኖህ ያለምንም ጥያቄ ነው የታዘዘው። ዝናብ ሲዘንብ አይቶ አያውቅም፣ ባህር አይቶ አያውቅም። ግን አምኖ እግዚአብሔርን በጣም ትልቅ መርከብ ከነ ዲዛይኑ እግዚአብሔር ነገረው፣ ሰራ። በዚያ ውስጥ ራሱ እግዚአብሔር ፈቅዶ እንስሳትን ሁሉ አስገባለት። 8 ሆነው ከጥፋት ውሃ ዳኑ። ዓለም በጥፋት ውሃ ጠፋች። ከዛ በኋላ አዲስ ህይወት ተጀመረ ማለት ነው። ይህ የጥምቀት ምሳሌ ነው ይላል ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ላይ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ላይ ጥቂቶች ማለት 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ማለት እግዚአብሔር ሲታገዛቸው አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት ምሳሌ ሆኖ በሉ እስኪ አሁን ያድነናል። ስለዚህ እነሱ በመርከብ ውስጥ ሆነው በውሃ ከጥፋት ውሃ እንደዳኑ ሁሉ አሁን ላለነው ደግሞ ያ ልክ በጥፋት ውሃ እንደዳኑበት ጥምቀት ምሳሌ ሆኖ የጥምቀት ልጆች በቤተክርስቲያን ገብተን ስንጠመቅ ድህነት እናገኛለን። እነሱ በመርከቧ እንደዳኑ ከጥፋት ውሃ ከኩነኔ ከእሳት ባህር ከሲኦል የምንድንበት መዳኛችን መርከብ የሆነው ምንድነው? ምስጢረ ጥምቀት ነው ብሎ ቅዱስ ጴጥሮስ ራሱ ተርጉሞታል። እንደዚህ ቀጥታ ብሉይና አዲስን ጠቅሰው የተረጎሟቸው ጥቅሶች ማለት ነው። ሁለተኛ ግዝረት ነው። እንግዲህ በኦሪት የእስራኤል አውያን በሙሉ የእግዚአብሔር ልጆች ለመሆናቸው ማሳያ የነበረው
ግዝረት ነው። ደከማችሁ አልደከማችሁ? ግዝረት እንግዲህ ወንድ ልጅ ሁሉ ይገዘር የሚል ትእዛዝ ነበረ። ወንዶች ሁሉ ይገረዛሉ፣ ሴቶች እስካላችሁ አይገረዙም። ነገር ግን አንዲት ሴት የተገረዘ ሰው ብቻ ነበር ማግባት የነበረባት። አንዲት እስራኤላዊ ሴት ግዙራን ወይም የተገረዙ ወንዶች ብቻ ነው ማግባት የምትችለው። ቁስሉ በጣም ቢጸናበት ቀን ጠብቀው ገደሉት። ምን ሆናችሁ ነው ብሎ አባታቸው ያዕቆብ ሲጠይቃቸው በጋለሞታ ላይ እንደሚደረግ እንዴት በእህታችን ላይ ያደርጋል አሉ። ግን ሐሳቡ እህታችን ተደፈረች ብቻ ሳይሆን ከግዝረት ቃል ኪዳን ወጥታለች። ምክንያቱም ሳይገረዝ ነው ከእሷ ጋር የተኛው አይደለም። በኋላ ቢገረዝ እሱ የእሷን ቃል ኪዳን ግን አፍርሶባታል ማለት ነው። ስለዚህ በኦሪቱ ይህ ነበረ። ግዝረት ይፈጸማል። ልጅ በተወለደ በስንተኛው ቀን? በስምንተኛው ቀን። አሁንም ድረስ ግዝረት የሚፈጸመው በስንተኛ ቀን? በስምንተኛው። በጣም እዚህ ላይ እንደው አንድ የሚገርም ነገር ልንገራችሁ። ሲስተር ህይወትም ልታግዘኝ ትችላለች፣ ሐኪም ስለሆነች። ተፈጥሯችን ላይ ሐኪሞቹ የሚሉት ነገር አለ፣ አሁን ሳይንስ የደረሰበት ማለት ነው። ሰውነታችን ውስጥ ፕሮትሮምቢን እና ቫይታሚን ኬ የሚባሉ ንጥረ ነገሮች አሉ። ሐኪሞች አላችሁ እዚህ መሃል ካላችሁ ብታግዙ። ቫይታሚን ኬ እና ፕሮትሮምቢን የትኛው እንደሆነ የምታታብኛል። እኔ ያው ቄስ መሆኔን አትርሱ። አንደኛው ክሎቲንግ ፋክተር ነው ወይም ደም እንዲረጋ የሚያደርግ ነው። በሰውነታችን ያለ ንጥረ ነገር ነው፣ ደም እንዲረጋ የሚያደርግ ነው። አንደኛው ደግሞ ህመም መቋቋም እንድንችል የሚያደርግ ንጥረ ነገር ቫይታሚን ኬ እና ፕሮትሮምቢን። አንድ ህፃን ልጅ ተወልዶ ይገርማቸዋል። አንድ ህፃን ልጅ ተወልዶ 8 ቀን እስኪሞላው ድረስ እነዚህ ንጥረ ነገሮች ሰውነቱ ውስጥ በበቂ ሁኔታ አይገኙም። ስንት ቀን እስኪሞላው? ልክ 8 ቀን ሲሞላው ግን ቫይታሚን ኬ ይመስለኛል 100% በሰውነቱ ውስጥ ይኖራል። ደም መርጋት ይችላል ማለት ነው። ደም እንዲረጋ ማድረግ ይችላል። ከ8 ቀን በታች ደም ቢፈሰው ልጁ ደሙ ፈሶ ያልቃል እንጂ ደሙ ሊረጋ አይችልም። 8 ቀን ሲሞላው ግን ይሄ ክሎቲንግ ፋክተር ያልኳችሁ ንጥረ ነገር ሰውነታችን ውስጥ ይኖራል። ሌላው ፕሮትሮምቢን ደግሞ ከተለመደው በላይ እስከ 120 እስከ 130 ከ100% አልፎ ማለት ነው በከፍተኛ ደረጃ በልጁ ሰውነት ውስጥ ይኖራል። ስለዚህ ልጁ ሳያመው ፔን ሳይሰማው ማደንዘዣ ኖሮት በተፈጥሮ ማለት ነው ሳያመው ሊገረዝ የሚችለው በስንተኛው ቀን አለ ሳይንስ? ከ2000 ዓመት በኋላ። ይህንን ህግ ግን መጽሐፍ ቅዱስ ላይ የተጻፈው ገና አይገርማችሁ? ምክንያቱም እንዴት እንደፈጠረን ማን ያውቃል? እግዚአብሔር ያውቃል። ማኑዋሉን ማንበብ ነው። እኛ የተፈጠርንበት ማኑዋል ምንድን ነው? እቃ ሲበላሽ ምኑ ነው የሚታየው? አሁን ዓለም ሲበላሽ ሄዳችሁ ማንበብ ያለባችሁ መጽሐፍ ቅዱስ ላይ ያለው። እዚህ ላይ የተሰራ ነው። ትዳር ሲበላሽ እስቲ እዚህ ላይ ነው እንዴት ነው ብሎ አዳምና እንዴት ነበሩ አብርሃምና ሳራ ብለህ ሄደህ ማየት እና እግዚአብሔር ስለሚያውቀን እንግዲህ ሳይንስ ማለት ቀስ እያለ ነው የእግዚአብሔር ነገር የሚገባው። ቀስ እያለ በጣም ሳይንስ የመጨረሻው ቀን ላይ ሲደርስ መጥቶ ይሰግዳል። እዚህ በእርግጠኝነት ነው ሳይንስ በቃ ገባው ሲባል እዚህ መጥቶ ይሰግዳል። አንድ ሊቅ እንደው ምን ብሎ አልመሰላችሁ? ሳይንቲስቶች ማለት እንግዲህ ሃይማኖት ሳይንስን አይጠላም። እንደነገርኳችሁ ሃይማኖት ሳይንስን አይጠላም። እግዚአብሔር ማሰቢያ ጭንቅላት ሰጥቶ ለምን አሰብክ የሚል አምላክ አይደለም። እንድትመራመር ደስ ይለዋል። አዳም ስም ሲያወጣ ደስ ይለው ነበር አይደል? ጭንቅላት ሲሰራ ደስ ይለዋል። የሰው መራቀቅ ደስ ይለዋል። ግን አንዳንድ ጉዳዮቻችን እግዚአብሔር የሚያስቀው እግዚአብሔር ይስቅባቸው ይላል አይደል ነብይ እግዚአብሔር ዳዊት። የህፃን ሐሳቦች ናቸው። እና አንዱ ሊቅ ምን አለ መሰላችሁ? ሳይንቲስቶች ማለት በእግዚአብሔር አይን ሐይቅ ዳር የሚንቦጫረቁ ህፃናት ማለት ናቸው። የሚጫወቱ ማለት ነው። የዛሬ ስንት ዓመት ይባል ነበረ ምድር ጠፍጣፋ ነበረች ተብሎ እኮ ይታመን ነበር አይደል? አሁን ሳይንስ ክብ ነው አለ። እግዚአብሔር ግን ቀድሞ በምድር ክበብ የሚቀመጥ ተብሎ ተጽፏል። ስለ ዓለም ክብነት መጽሐፍ ቅዱስ ቀድሞታል። ብዙ መጥቀስ እንችላለን። ስለ ግራቪቲ መጽሐፈ ኢዮብ ብትሄዱ ስለ ግራቪቲ ተጽፏል። አሁን የምናውቃቸው የሳይንስ ጉዳዮች እና ግዝረትም 8ኛ ቀን እንዲሆን እግዚአብሔር ለምን 8 ቀን መረጠ? ህፃኑ ሳያመው። ትርጓሜያችን ምን ይላል መሰላችሁ? እኔ እንደው እግዚአብሔር ነው ፈጣሪ። የኛ ሊቃውንት ይገርሙኛል። ትርጓሜው ምን ይላል? ለምን 8 ቀን አረገው 7 ወይ 9 ለምን አላረገውም ቢሉ ይላል ትርጓሜያችን፣ ዝቅ ቢል ልህሉ ሆኖ ስጋው እንዳይጎዳ ይላሉ። ልህሉ ማለት በጣም እንትን የላላ ማለት ነው አይደል? ከዛ ከፍ ያለ ቢሆን ደግሞ እንዳይጠነክርበት ነው ቁስሉ ይላሉ። አስቀምጠውታል። የግድ ቫይታሚን ኬ ፕሮትሮምቢን ማለት አለባቸው የለባቸው? በራስ ቋንቋ ተገልጿል። እና በ8ኛው ቀን ግዝረት ይፈጸማል። ግዝረት ሲፈጸም ለልጁ ስም ይወጣለታል። ምን ይወጣለታል?
ታስታውሳላችሁ? መጥምቁ ዮሐንስ ተገዘረ አይደለ? ግዝረት ሲፈጽም ስም ይውጣለት ተባለ። ትዝ አላችሁ? ከዛ ይጠየቅ ተባለ። ጎረቤቶች ነበሩ። እናትየው ስትጠየቅ ስሙ ማን ይባላለች? ዮሐንስ ይባል ስትል አይሆንም፣ ቆይ አባቱ ይጠየቅ። አባቱ ዲዳ ነው የዛን ጊዜ። እኔ ጎረቤቶቹ አይገርማችሁ? ምን አገባቸው እስቲ? እንደ አንዳንድ ጎረቤት አለ ሰው ቤት ገብቶ የሚያዝ። እሷ ዮሐንስ ይሁን ሲባል አይሆንም፣ ባሏ ይጠየቅ ተባለ። ባሏ መጻፊያ ብራና መጣለት። ዮሐንስ ነው ብሎ ጻፈ። ይላል ማን ነው? ይሁን አይደለም ያለው ዮሐንስ። እንደዚህ አይነት ባል ያስፈልጋል ደግሞ። ጎረቤት መሀል ሲገባ አይ ነው የሚል ማለት ነው አይደል? ገብታችኋል? አዎ ዮሐንስ ነው አለ። ዮሐንስ ነው። ልክ ዮሐንስ ብሎ ሲጽፍ አንደበቱ ተከፈተ። ምን ብሎ ሲጽፍ? አቤት! የዮሐንስ ስሙን ስትጽፈው ይከፈታል የሆነ ነገር ማለት ነው። እንደው ጻፉ እሺ። የሆነ ነገር ሲዘጋባችሁ ዮሐንስ ብላችሁ ጻፉ። መጥምቁ ዮሐንስ የሁላችን የተዘጋ ነገር ይክፈትልን። ስሙ ተጽፎ ከከፈተል አንደበት ገድሉ ነው የጻፈ ሰው ምኑ ሊከፈል? በጣም እኮ የሚገርም ስሙ ብቻ። እንደው ምን አይነት ከሴት ከተወለዱት ዮሐንስን የመሰለ የለም አለ ጌታ። እውነቱ ስሙ ብቻ ሰራ። ስለዚህ የግዝረት ቀን ምን የሚወጣበት ነው? በጣም ጥሩ። አሁን ግዝረት ምንድነው እያልን ያለ ነው? ምሳሌነቱ ለምንድን ነው? ለጥምቀት ነው። ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ከቁጥር 10 ላይ የስጋን ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ አለ። በእጅ ባልተደረገ መገረዝ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት በምን ተተክቷል ማለት ነው? በጥምቀት ተተክቷል። ስም የሚወጣው በምን ቀን ነበር ድሮ? አቤት! አሁን የክርስትና ስም የሚወጣው መቼም በጥምቀት ቀን ነው። ከመጽሐፍ ቅዱስ ስላገኘ ነው። አስቀድሞ በግዝረት ነበር ስም የሚወጣው፣ አሁን በጥምቀት ይወጣል። በክርስትና ስም እንጠራለን። ክርስትና ስም በነገራችን ላይ ለመጠሪያ የሚወጣ ስም ነበረ። በቤተክርስቲያን ታሪክ በኋላ ከነ ዮዲት ከነ ግራኝ አህመድ ወረራ ወዲህ ክርስትና ሲቀዛቀዝ የመጣ ነው እንጂ ክርስትና ስም ማለት ስም ማለት እንጂ ይሄ የቤት የትምህርት ቤት ምናምን ብላ ቤተክርስቲያን ሁለት ስም አታወጣም ነበር። እንዲህ በረጅም ገብረ ምናምን ተክለ ምናምን ብቻ አይደለም። ለምሳሌ ሄኖክ ተብሎ ክርስትና ስም ሊወጣ ይችላል። ዳንኤል ተብሎ ሊወጣ ይችላል። መጠሪያ ስም መሆን ይችላል ከቅዱሳን ስም ሆኖ ማለት ነው። እና ክርስትና ስም መጠሪያ ስም ነበረ ለረጅም ዓመታት። አሁን ነው እኛ መተን ለቁልምጫ ይመቻል የሚለው ስለሚያሳስበን ማለት ነው። ስም ስናወጣ ዋናው እሱ አይደል የሚያሳስበው? ለቁልምጫ ይሆናል ወይ ልጆቹ ትምህርት ቤት ሲማሩ ጓደኞቻቸው ሲጠሯቸው በሚል መስፈርት ስለምናወጣ ነው። እና ክርስትና ስም በግዝረት የሚወጣበት ምክንያት ይሄ ነው። አንድ ከኦሪት ልጨምርላችሁና ሁለት ይቅርታ፣ ዘጸአት 14:29 ዘጸአት 14:29 የምታውቁት ታሪክ ነው፣ ግን በጥምቀት አይን አይታችሁት ስለማታውቁ ነው ማነሳላችሁ። እስራኤላውያን በግብጽ ባርነት እንግዲህ እንደምታውቁት 430 ዘመን በጣም ተሰቃይተው መከራይተው ኖረዋል አይደል? እና በግብጽ ባርነት ሲሰቃዩ ከኖሩ በኋላ እግዚአብሔር ከዚያ ባርነት ነፃ ሊያወጣቸው ሙሴን አስነሳ። በብዙ መቅሰፍትና በብዙ ታምራት ፈርዖንና ሰራዊቱ እሺ እንዲሉ አደረገ። እስራኤል ከግብጽ ወጡ። በመጨረሻ በሞተ በኩር ምክንያት ደንግጦ ፈርዖን ውጡልኝ ሂዱልኝ ብሎ ጠየቀ። እና ሲጠይቅ እሺ ዘጸአት ስንት ነው ያልኳችሁ? 14 እና እግዚአብሔር በመጨረሻው መቅሰፍት ህዝቡን ነፃ ሊያወጣ ወደደ። ከግብጽ ባርነት ነፃ ወጡ። የሚገርማችሁ ያንን ሁሉ ዘመን ሲሰሩ ደሞዝ ተከፍሏቸው ያቅም እስራኤላውያን ያንን ሁሉ ፒራሚድ ሲሰሩ ደሞዝ አይከፈላቸው። ትንሽ ደግሞ ነፃነት ይሰጠን ምናምን ካሉ ጠግበው ነው ምግባቸው ይቀነስ ይባል ራሱ። እና አስጨንቀዋቸው ነበር። ባስጨነቋቸው መጠን በዙ ይላል። ምን ባሏቸው? አዎ ክርስትና ሃይማኖት ባስጨነቁን መጠን እንበዛለን። ይሄ በነገራችን ላይ ሲያስጨንቁን ሲገሉን እንበዛለን የሚለውን ቃል እንዳት ይሄ እውነት እየሰማችሁ ይሄ እውነት ነው። እኔ የመሞት ሰማዕት የመሆን ጸጋው ላይኖረኝ ይችላል፣ ልሸሽ እችላለሁ ወይ ልፈራ እችላለሁ። ግን ይሄ መጽሐፍ ቅዱሳዊ ቃል ነው። ባስጨነቋቸው ጊዜ በሉ በዙ። አዎ ጠርጠሉስ ደግሞ የክርስቲያኖች ደም ክርስቲያን እንደ መዝራት ነው ብሏል። ወይም ደማቸው ሲፈስ ብዙ ክርስቲያን ይሄ እውነታ ምንም ጥርጥር የለውም። ይሄ ማለት ግን
ሌላ ስራ መስራት የለብንም። ቤተክርስቲያን በራሷ መንገድ ደግሞ ዘመኑ የሚዋጅ አገልግሎት ማገልገል የለባትም ማለት አይደል። ግን ይሄን እውነት ኮምፕሮማይዝ ማድረግ የለባችሁም። ሰማዕትነት ሞኝነት ሆኖ አያውቅም። ጊዮርጊስ ሞኝ ሆኖ ነው ሰማዕት ሆኖ አይደለም። እዚህ ጊዮርጊስ እያልክ እየዘመርክ በአንተ ሲመጣ ሞኝነት ነው ካልክ በጊዮርጊስ ሰማዕትነት ራሱ አታምንም ማለት እና እስራኤል ከግብፅ ባርነት ወጡ። እየወጡ እያለ ኤርትራ ባህር ላይ ደረሱ። ፈርዖን ከለቀቃቸው በኋላ ቆጨው። እንዴት ይህንን ሁሉ ሰው ለቃለሁ ብሎ ወታደሮቹን ሁሉ ሰራዊቱን ሁሉ አሰልፎ መጣ ማለት። ከዛ ከኋላ የፈርዖንና ሰራዊቱ በሰረገላ ይመጣሉ። ከፊት የኤርትራ ባህር ተንጣሏል። 500,000 የእስራኤል ህዝብ ደግሞ መሃል ላይ አለ። ሙሴ ላይ አፈጠጡበት። ልታስገድለን እዚህ በባህር ልታስጨርሰን ነው ወይ ያወጣን ከግብፅ ባርነት መልሰን ብለው ጮሁበት። ህዝቡ ሲጮሁ ሙሴ ግን ዝም አለ። እግዚአብሔርም ሙሴን አናገረው። ለምን ትጮህብኛለህ አለው ይላል። ለምን አልጮህም እኮ ሙሴ። ግን ሙሴ አፉ ዝም ብሎ ውስጡ ምን እያለ ነው? እየጮኸ። የልብ ጩኸት ይሰማዋል እግዚአብሔር። እና ዛሬም የምታዩዋቸውን እስራኤላውያንን ከእንግዲህ ወዲህ አታዩዋቸውም ብለህ ነገራቸው። ባህሩን በትሩን አንሳ ባህሩን ምታው አለው። እንደታዘዘው መታው። የኤርትራ ባህር ለሁለት ምን አለ? ተከፈለ። የብስ ሆነ። ተሻገሩ። እስራኤላውያን በሙሉ ተሻገሩ። ብርሃን ቅዱስ ሚካኤል ነው እንግዲህ ከኋላ ከፊት እየተከተለ እስራኤልን ሲመራ የነበረው። አዘገያቸው ፈርዖንና ሰራዊቱን። ህዝቡ በደንብ ከራቀ ባህሩ መሃል ከደረሰ በኋላ መንገዱን ሲለቅላቸው ሲያዩ ባህሩ ግድግዳ ሆኖ እስራኤል እያለፉ ነው። እንድረስባቸው ብለው ሮጡ። ይሄን ነበር መመለስ የነበረባቸው አይደል? አዎ ይሄው ሲደፍንብ እኮ ነው እንዴ። ባህር ተከፍሎ የሚሻገሩ ከሆነ የአምላካቸው ኃይል አለው ብሎ ሰው መመለስ የለበትም። ፈርዖንና ሰራዊቱ ግን ዘለው ገቡ። በዛ በኤርትራ ባህር ወይም በታላቁ ባህር በቀይ ባህር የምንለው ያው ቀለሙ ቀይ ስለሚሆን ነው። ሌላ ታሪክ የለው። ኤርትራ ማለት ቀይ ማለት ነው በግሪክሽ። ሌላ ኤርትራ ፖለቲካ አታርጉት። እና በዛ ባህር ላይ ተሻገሩ። መሃል ላይ ፈርዖንና ሰራዊቱ ሰጠሙ። ፈርዖን እግዚአብሔር ማን ነው ብሎ ነበረ። እግዚአብሔር ማን መሆኑን አስተዋወቀው አላስተዋወቀው? እኔ ነኝ ላየኸኝ ብሎ የባህሩ የየብሱ አምላክ ፈጣሪ እኔ ነኝ አለው። በዛ የተሻገሩት መሻገር የጥምቀት ምሳሌ ነው። ፈርዖን ማን ነው? ሙሴ ይዞ በምንድን ነው የመታው? በበትር ነው የመታው። ዛሬ አሐዱ አብ ቅዱስ ብለው ካህኑ በመስቀል ውሃውን ምን ይሉታል? ይባርኩታል። ምስጢረ ጥምቀት ይፈጸምልናል። ወደ እግዚአብሔር መንግስት በጥምቀት እንሻገራለን። ይህንን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 አባቶቻችን ሁሉ ከደመና በታች ነበሩ ይላል። መልአኩ ከላይ በደመና ይጋርዳቸው ነበር። ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። በደመናና በባህር ተጠመቁ። ደመናው የመንፈስ ቅዱስ የክብረ እግዚአብሔር፣ ባህሩ የውሃ ነው። ከውሃና ከመንፈስ ተጠምቀን የእግዚአብሔር ልጅነት ማግኘታችን ነው። አንድ የመጨረሻ ከኦሪት ልንገራችሁና የቀሩትን ተመልክተን እናጠቃልላለን። አልደከማችሁም? እስቲ አንዴ ተነሱ። ሌላውን ሰው ሳትነኩ መንቀሳቀስ ይቻላል። እሺ፣ አረፍ አረፍ። እሺ፣ እንቀጥል። እስቲ አንድ ጥያቄ እንጠይቃችሁ ነው። ሀገራችን ውስጥ በቤተክርስቲያን በዓል ሲከበር በተለይ በኦሮሚያ አካባቢ እና እዚህ ሸዋ አካባቢ ሰዎች የዥጉርጉር ዱላ ይዘው የሚወጡበት በዓል መቼ ነው? አይታችሁ አታውቁ? እናንተ መፋቂያ ብቻ ነው የምታውቁት። ዥንጉርጉር ዱላ ይዘው አይታችሁ አታውቁ? ለጥምቀት ለምን እንደሆነ ልነግራችሁ ነው። ኦሪት ዘፍጥረት ምዕራፍ 30 ነው። ሙሉ ቤታችሁ ውስጥ ገቡ ታነቡታላችሁ። እኔ ልንገራችሁ ሐሳቡ። መጽሐፍ ቅዱስ ላይ ላባ የሚባል በጣም የቢዝነስ ሰው አለ። የቢዝነስ ሰው ብዬ ነው የምገልጸው። የያዕቆብ አማች ነው። በጣም የገንዘብ ነገር በጣም የገባው እና ኢንቨስትመንት የሚያውቅ ነው። አሁን የምንማረው ስለ ቢዝነስ ስላልሆነ አላነሳውም እንጂ
አንደኛ ያዕቆብ ራሔልን አፈቀረ፣ ሊያገባት ፈለገ። ችግር የለውም ታገባታለህ፣ ግን ስንት ዓመት አገልግለኛል? ይሄ ቢዝነስ ነው አይደለም? 7 ዓመት አገልግለኝ እሰጥሃለሁ አለው። 7 ዓመት ያዕቆብ ደስ ብሎት ማለት ነው፣ ስለወደዳት። ራሔልን በጣም ነው የሚወዳት እና እንደውም ራሔልን ምን ያህል እንደሚያፈቅራት እንደሚወዳት የምታዩት ደግሞ እንዲህ አስበው ምናምን አይደለም። ይሄ የአይን ፍቅር ምናምን የምትሉት ነገር አለ አይደል? እሱ ነው ያዘው። በምን አወቅን? መጀመሪያ ሲመጣ ያገኛት ባህር ማን ነው ውሃ ሊቀዱ ተሰብስበው ነው። ውሃ የሚቀዱበት ቦታ ላይ ሄደ። እረኞች በዚህ ጋር አሉ። መጣ። ለምንድነው ውሃ ማትቀዱት አላቸው። ጉድጓዱ በድንጋይ ተዘግቷልና አሕዛብ መርዝ እንዳይጨምሩባቸው ብለው ድንጋዩን በጉድጓድ ይዘጋሉ እስራኤላውያን። ከኔ ጋር ናቸው። እና ይሄንን 20-30 ሰው ካልተሰበሰበ ድንጋዩን ማንሳት ስለማይቻል ለዛ ነው ብለው 1-4-3 እረኞች አሉ እየጠበቁ ነው። አብሮ ቁጭ አለ። ውሃ የሚቀዱ ማን ሰው እስኪሰበሰብ ማለት። ከዛ ራሔል መጣች እና ራሔል ስትመጣ በጣም መልካም ነች። ሲያያት በጣም ወደዳትና ድንጋዩን ብቻውን አነሳው። ለስንት የሚነሳው ሴት የላከው ምን አይልም ድንጋይ ከብደው እና እንደዚህ ነው ገና ሲጀመር። ስለዚህ ለራሔል ብሎ ስንት ዓመት ተገዛ? 7 ዓመት። ከዛ ዳረልኝ ብሎ ያው ተሸፋፍነው አይደል የሚዳሩት ምስራቃውያን። አገባዋት ብሎ ጫጉላ ቤት ገብቶ ሲያት ታላቅ እህቷ ነች። እንዲህ ምን ሆነ ነው አለው። አይ በባህላችን ታላቅ እያለ ታናሽ አይዳርም። ስለዚህ ራሔልን ከፈለክ ያው ሂሳቡን ታውቀዋለህ። ስንት ዓመት ነው ይሄ ታዲያ? የቢዝነስ ሰው አይደለም? በጣም ነገር የገባው ሰው ነው ያልኳችሁ እሱ ነው። እሺ ብሎ 14 ዓመት ተገዛላት ይላል። ራሔልን ለማግባት የጠበቀው 14 ዓመት ግን እንደ ጥቂት ቀን ሆነለት ይላል። ምን እንደምን ሆነለት? አባቶቻችን ራሔልን የመንግስተ ሰማያት የእመቤታችን ምሳሌ ያደርጓታል። ያዕቆብ የክርስቶስ ምሳሌ ነው። ያዕቆብ እዛ ውሃ ዳር ቆሞ ድንጋዩ ተጭኖ እያለ ጥቂት ሰዎች ነበሩ። ድንጋዩን ማንከባለል አልቻሉም። እነሱ ነቢያት ናቸው። ድንጋዩ በእኛ ላይ የተፈረደብን ፍርድ ነው፣ መርገም ነው። ከነቢያት ጋር ሆኖ አላነሳውም ነበረ። ውበቷ ቅድስናዋ የሚማርክ ወላዲተ አምላክ ንጉሥ ውበትሽን ወዷል የተባለች እመቤታችን ስትመጣ የሁላችንን መርገም አነሳው ይላሉ። በረከታቸው ይደርብን። ሁለተኛ የመንግስተ ሰማያት ምሳሌ ነች። መንግስተ ሰማያትን በትክክል ጣዕሟ ቢገባህ እዚህ ዓለም ላይ የምትቀበለው መከራ እንደ ጥቂት ቀን ይሆንልሃል። ምንም አይመስልም። ራሔልን ጥበቃ ከሆነ ማለት መንግስተ ሰማያትን ለማግኘት ከሆነ የዚህ ዓለም መከራ ትንሽ ነው። ቅዱሳኑ ይገርማቸዋል። እዚህ ዓለም ብዙ መከራ ተቀብለው በሰማይ ክብር ሲሰጣቸው እንዲህ አይነት ክብር ማኖሩን ከዛ በላይ መከራ ቀበል ነበር ይላል። ያንስባቸዋል። ለዚህ ነው እንዴ ለዚህ ደስታ ለዚህ እረፍት ከዚህስ በላይ ሰማይት በሆን ኧረ ተመልሼ በሞትኩ የሚያሰኝ ሰላም ያለ ማየት ያብቃን እግዚአብሔር። እና በምንድን ነው ይህንን ያነሳሁት? አብሮ መኖር ጀመረ። እረኛ ሆኖ ላባን 14 ዓመት አገልግሎ አማቱን ማለት ነው ባለጸጋ አደረገው። መጨረሻ ላይ ምን አለው? እኔ ደግሞ ለቤቴ የምሰራው መቼ ነው አለ። እኔ ደግሞ ለቤቴ እስከዛሬ የሰራው ለአንተ ቤት ነው። አሁን ደግሞ እኔ ለቤቴ እንድሰራ ፍቀድልኝ እና በጎች ከምጠብቃቸው ድርሻዬን ስጠኝ ብሎ ላባን ጠየቀው። ላባም በዓይን ፊት ሞገስ ማገኝ በሆን ከዚሁ ተቀመጥ፣ ከኔ ጋር ብትኖር ደስ ይለኛል። ግን ከሄድክ በአንተ ምክንያት እግዚአብሔር እንደባረከኝ ተመልክቻለሁና አብረኝ ብትኖር ደስ ይለኛል። አለዚያ ግን ደሞዝህን ንገረኝ፣ እርሱን ሰጥሃለሁ። ስንት ልክፈልህ አለ ላባ። እርሱም እንዴት እንዳገለገልኩ ከብቶችን እንዴት እንደጠበቅኩልህ አንተ ታውቃለህ። ከኔ መምጣት በፊት የነበረህ ጥቂት ነበረ፣ ዛሬም እጅግ በዛ። ወደ አንተ በመምጣቴም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤት የምሰራው መቼ ነው? እርሱም የምሰጥ ምንድን ነው አለው። ያዕቆብም ምንም አትስጠኝ፣ ይህን ነገር ብታደርግልኝ እንደገና በጎችህን አበላለሁ፣ ጠብቃለሁ። ዛሬ በመንጋዎች መካከል አልፋለሁ፣ በዚያም ከበጎች መካከል ዥንጉርጉርና ነጥብ ያለበት ነቁጣ ያለባቸውን ጥቁሩን በግ ሁሉ ከፍየሎች ነቁጣና ዥንጉርጉር ያለበትን ለያለው፣ እነሱ ደሞዜ ይሁኑ አለ። እየሰማችሁ ነው? ከበጎቹ መሃል ምን የሆኑትን እነሱን ልውሰድ፣ በቃ እሱን ደሞዜ ያርግልኛል። ስለዚህ በፊትም ያለው ደሞዜን ለመመልከት በመጣ ጊዜ ወደፊት ጻድቅነት ይመሰክርልኛል። ከፍየሎች ዥንጉርጉርና ነቁጣ ከሌለበት ከበጎች ጥቁር ያልሆኑ ሁሉ ከነርሱ ቢገኝ እንደተሰረቀ ይቆጠርብኝ። እኔ የተዥጎረጎረውን ብቻ ልውሰድ፣ ደሞዝ ይሁንልኝ አለው። ላባም እነሆ እንደ ቃል ይሁን አለ።
ተንኮለኛ ሰው ነው ብያቸዋለሁ አይደለ? ከዛ ምን አደረገ? በዚያን ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስሶቹም ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ሁሉ ከበጎቹ መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። ለማን ላለመስጠት ማለት ነው? ለያዕቆብ ላለመስጠት ለቃቀመና ይሄኔ እንውሰዱ በሉ ብሎ። ይሄ ታዲያ ኃይለኛ የቢዝነስ ሰው ነው ያልኩት እውነት ነው። እውነት አለ። ምንም ገንዘብ ማውጣት መክፈል አይፈልግም። ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው ይላል። ያዕቆብ እንዳያገኛቸው ዥንጉርጉሮቹ የ3 ቀን መንገድ ውሰዱና ደብቋቸዋል። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበረ። ይህን ጊዜ እግዚአብሔር ባዘዘው መሰረት ያዕቆብ ምን አደረገ መሰላችሁ? የተፈጸመበትን በደል እግዚአብሔር አይቶ ምን አድርግ አለው? ዱላ አዘጋጅና በጣም ገና የተቀጠፈ ስለሆነ እንትኑ ልጡ በቀላሉ መላጥ የሚችል ማለት ነው አድርግና ልክ ለጥምቀት የሚያዘው ዱላ አይደል? እሱን አሽጎርጉረው አለው። በደንብ አሽጎርጉረውና ውሃ መካከል አቁመው። ከብቶች የሚጠጡበት ገንዳ አለ እና እዛ ገንዳ መካከል ያን ዥንጉርጉር ዱላ አቁመው። ከዛ ያን ቀን የሚጠጡት እንስሳት ያንን ዥንጉርጉር እያዩ ይጠጣሉ፣ ይጎመጃሉ። እንግዲህ እግዚአብሔር ነው እያለ ያለው። ይጎመጃሉ። ከዛ በኋላ በዚያን ቀን የሚጸንሱ እንስሳት ሁሉ የሚወልዱት ልጅ ምን ይሆናል? ዥንጉርጉር ይሆናል። አንዳንድ በእርግጥ በባህላችን የሆነ ክፉ ነገር ሲሆን ወላድ አትየው ይባላል። ታውቃላችሁ አለ የለም አለ። ጥሩ ነገር እንድታይ የጸነሰ ሴት ይታሰባል አይደል? ፕሪንት እንድታረግ እኮ ያን አይታ ነው። እኔ እንጃ መስሎኝ ብቻ ሐሳቡ ገብቷቸዋል አይደል? ስለዚህ ያን ቀን ያንን ይዩ ዥንጉርጉሩን አለ። በማግስቱ ሲወለዱ በጣም ብዙ ዥንጉርጉሮች ተወለዱ ማለት። ያንን ይዞ ወደ ሀገር ላባ እንዴት እንደሚቃጠል እኔ እርግጠኛ ነኝ። አልተጻፈም ግን ላባን ሳስበው ዥንጉርጉር ነገር ዱላ ሰርቶ በማግስቱ የሚያጠጣ ይመስለኛል ከጸባዩ አንጻር። ይህንን ለምን አነሳ ነው? አባቶቻችን ዥንጉርጉር ዱላ የሚይዙት በምን በዓል ጊዜ ነው? በጥምቀት በዓል ጊዜ ነው። በጥምቀት በዓል ጊዜ እንግዲህ ባህላችን ውስጥ ምን ያህል ሃይማኖት በጥልቀት እንደገባ እንድትረዱት። ያ ዱላ የሚወክለው አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። በባህር መካከል አልቆመም፣ ቆም ወተመሰሉ ሰብአይን አባግ አላባ ወማይ ለሃባባግ ዘዮም ወጥምቀት አባይ ትላለች ቤተክርስቲያናችን። የጥምቀት መዝሙርም ይዘመራል። ወተመሰሉ ሰብአይን የሚል መዝሙር ታውቃላችሁ? ወተመሰሉ ሰብአይን አባግ አላባ ወማይ ለሃበ አባግ ዘዮም ወጥምቀት አባይ። እንግዲህ የመልካ ስላሴ ደራሲ ናቸው እንደዚህ የተራቀቁት። ምንድነው ያሉት? ወተመሰሉ ሰብአይን አባግ አላባ ወማይ፣ ውሃውና የላባ በጎች እንደ ሰላይ እንደ አመልካች እንደ ጠቋሚ ሆኑ። ለምን? ለሃበ አባግ ዘዮም ወጥምቀት አባይ፣ ለዛሬዎቹ በጎችና ለዛሬቱ ታላቂቱ ጥምቀት ጠቋሚ ሰላይ አመልካች ሆኑ። እነማ? አባግ አላባ የላባ በጎችና ውሃው ምሳሌ ሆኑ አሉ። ምን ማለት ነው? ውሃው የጥምቀት ምሳሌ ነው። ባህሩ ዳርቻ ላይ የቆመው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው በዥንጉርጉሩ ዱላ የተመሰለው። ሲጠጡ የነበሩት እንስሳት ደግሞ የቤተ ክርስቲያን ምሳሌ ናቸው። እየጎመጁ ያዩ ነበር አይደለ? ዥንጉርጉሩን ዱላ። ቅድስት ቤተ ክርስቲያን ባህር መካከል ቆሞ የተጠመቀውን ክርስቶስን በፍቅር በመጎምጀት ሆና ታየዋለች። ያንን እያዩ እሱን የሚመስሉ ልጆች እንደወለዱ ቅድስት ቤተ ክርስቲያንም ክርስቶስን የሚመስሉ ክርስቲያኖችን በጥምቀት ትወልዳለች ማለት ነው። በጥምቀት ትወልዳለች ማለት ነው። ስለዚህ በኦሪት ውስጥ በእነዚህ መልኩ ምስጢረ ጥምቀት ታይቷል። የጥምቀት ጥቅሞችንና ከጥምቀት የሚገኘው ምን እንደሆነና የጥምቀት ዕድሜ እንመልከትና ሌላውን ኖታችሁ ላይ ስለምታገኙት እናጠቃልላለን። አልደከማችሁም አይደል? እንግዲህ በጥምቀት ምን ይገኛል? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለን ጸሎት ሃይማኖት ላይ ሰለስቱ ምዕት በ325 ዓመተ ምህረት እና ከዛም በኋላ በመጡ ጉባኤያት የሰሩት ጽድቀ ሃይማኖት ወይም ክሪድ የሚባለው ያስረዳናል። ስለዚህ በዛ ላይ እንደምናምነው ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት
እናምናለን። የጥምቀት የመጀመሪያው ጥቅም የኃጢአት ስርየት ይገኛል። ለማ ነው ጥያቄው። ለማን ካላችሁ በ40 እና በ80 ቀን ለሚጠመቁ ህፃናት አይደለም። ምክንያቱም ህፃናት የሰሩት ምንም ኃጢአት የለም። መርገም ፍዳ ነበረባቸውና ሲጠመቁ ነው በመርገማቸው የሚወድቀው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታምንም። የሰው ልጅ መርገምና ፍዳ የተወገደው በምን ላይ ነው? እዛ ላይ አብቅቷል። ስለዚህ አዋቂ ሆነው ለሚጠመቁ ሰዎች፣ ለንዑሰ ክርስቲያን በእድሜ ትልቅ ሆነው ለሚጠመቁ ሰዎች ጥምቀት የኃጢአት ስርየት ያሰጣል። ሁለተኛ የእግዚአብሔር ልጅነት ያሰጣል። የእግዚአብሔር ልጅነት ያሰጣል። ክርስቶስ ከውሃና ከመንፈስ ካልተወለደ በቀር ብሏል። ስለዚህ መወለድ ስለሆነ ጥምቀት የእግዚአብሔር ልጅ መባል የእግዚአብሔር ልጅ መሆንን ይሰጣል። ልጅ መባል ደግሞ ያለው ፕሪቪሌጅ ታውቁታላችሁ። ልጆች ከሆናችሁ ወራሾች ናችሁ ይላል አይደል? ስለዚህ መንግስተ ሰማያትን ለመውረስ ያበቃል። ካልተወለደ በቀር የእግዚአብሔር መንግስት ምን አይልም አይወርስም ስለሚል ስርየተ ኃጢአት ይገኝበታል። የጥምቀት ጥቅሞች ይሄ ናቸው። ጥምቀት የሚፈጸመው በውሃ ነው። በውሃ እና በውሃ ብቻ ነው። በውሃ ያደረገበት ምክንያት አስቀድሞ ውሃ ለመዓት ነበረ የወረደው የጥፋት ውሃ አይደለም። እግዚአብሔር ለምን አደረገው? ለምህረት ማሩቱን በምህረት መመለሱን ሐዲስ ኪዳን ላይ መሆናችንን ለማሳይ። ሁለተኛ ውሃ በጣም አቬለብል ነው ለማንኛውም ሰው። ደሃውም የፈለገ ቢሆን ውሃ ሳይጠጣ ማደር ስለማይችል ውሃ ለሁሉም ይገኛል አይደል? ስለዚህ ለድሆች ቀላል ሲያደርገው። አሁን ክርስቶስ በወተት ተጠመቁ ቢል ኖሮ ገንዘብ ያስፈልጋል አይደል? ስለዚህ ሀብታሙ ይጠመቃል። ምናልባት የተጠመቀበትን ደግሞ ድሃው ሊጠመቅበት ይሆናል። ስለዚህ ለሁሉ ቀላል አድርጎ በውሃ አጠመቀ። ውሃ ስትጠመቅ ያጠራሃል አይደል? ያጥባሃል። ጥምቀት የኃጢአት ስርየት እንደሚያሰጥም በዛው አምላካችን ለማሳየት በውሃ አደረገ። ውሃ በሌለበት አገር ግን ቢሆን አያድርገውና ጨርሶ ውሃ የሌለበት አገር ላይ ቢኮን ምንድነው ቤተክርስቲያናችን የምታደርገው? ኤር ባፕቲዝም ይባላል። አየር ላይ ያው አየር ውስጥ ውሃ አለ የለም? አለ የለም? አለ። ይሄንን አሁን ማድረግ አትችሉም ነግሬያችኋለሁ። ግን ቢሆን ለምሳሌ ስደት ላይ ብትሆን ቤተክርስቲያን ውሃ የማይገኝበት በረሃ ላይ ቢሆን መጠመቅ ያለበት ልጅ ቢኖር ስመ እግዚአብሔር ስመ ሥላሴ ጠርቶ ካህን እስካለ ድረስ ከፍ 3 ጊዜ ወደ ላይ ወደ ታች አድርጎ ማጥመቅ ይችላል። ቢታመም ወደ ቤተክርስቲያን መጥቶ መጠመቅ ባይችል ክሊኒካል ባፕቲዝም የሚባለው በቤቱ ሊጠመቅ ይችላል። ቤተክርስቲያን ለሰው ድነት በጣም ብዙ ርቀት ነው የምትሄደው። ለሰው ድነት ብዙ ርቀት ነው የምትሄደው። ስለዚህ ባለበት ቦታ ሄዳ ልታጠምቀው ልታቆርበው ትችላለች። ክርስቶስ እንዲህ ስላደረገ ለሕሙማን እስከ ቤታቸው ገብቶ ስለፈወሰ ሙት ስላስነሳ ማለት ነው። ስለዚህ እነዚህ ነገሮች ከጥምቀት ጋር የሚያያዙ ናቸው። ስርዓተ ጥምቀቱ መጽሐፈ ክርስትናው በውሃው ላይ ጸሎት ይደረጋል። ከቅዳሴ እኩል ነው። በነገራችን ላይ ይህንን በደንብ አስተውሉ። ክርስትና ቤት የሚፈጸመውና ቅዳሴ የሚቀደሰው እኩል ነው። ምንም የክብር ልዩነት የለውም። ሁለቱም 7ቱ ምስጢራት ቤተክርስቲያን ውስጥ አንዳንዱ እየተፈጸመ ነው። ጥምቀት መፈጸምና ቅዳሴ መቀደስ እኩል ነው። በዛ ክብር ነው ማየት ያለባቸው። ስለዚህ ከቅዳሴ እኩል ይጸለያል። ወደ ማየ ገቦ ወይም ወደ ማየ ሕይወት ይለወጣል። ከዛ ከጎኑ በፈሰሰ ውሃ የቤተክርስቲያን አካል እንሆናለን። ካህኑ ከጸለዩ በኋላ የክርስትና አባት የክርስትና እናት የሚሆን ሰው መጥቶ መገኘት አለበት። ሰው ብቻ ነው መሆን ያለበት። የክርስትና አባት የክርስትና እናት ለቤተክርስቲያን አይሰጥ። በስርዓተ ቤተክርስቲያን የተሰጣችሁ ቅር እንዳይላችሁ ግን እንዳሰጡ፣ ከዚህ በኋላ እንዳሰጡ። ምክንያቱም ዓላማው ምንድነው? ይህን ልጅ አሁን ሳያውቅ የተጠመቀውን ጥምቀት እኔ ሲያድግ አስተምሬ ሃይማኖቱን እንዲያውቅ አደርገዋለሁ የሚል ቃል ኪዳን ገብቷችኋል አይደል? ስለዚህ ይህን ልጅ መላእክት እየተገለጹ ሊያስተምሩት አይችሉም። እግዚአብሔር መላእክትን ሰባኪ አድርጎ ደግሞ አልመደበም። ለምንድን ነው ያልመደበው? አንደኛ ሰው በፍርሃት እንዳይማር። መልአክ መጥቶ ቢያናግር ደንግጠ ነው የምትሰማው አይደል? ሁለተኛ አንደኛ የማይፈተኑ ማለት የኛ የስጋ ፈተና ስለሌለባቸው መላእክት የኛን ፈተና እና ስትራግል ያውቃሉ ብለን አናስብ። ከኛ ሩቅ ስለሚሆኑ መላእክትን ሰባኪያን አላረጋቸውም እግዚአብሔር። ስለዚህ ቅዱሳን መላእክትን ጻድቃን ምናምን አይደረግም። በህይወት ያለ በምድር ያለ ሃይማኖቱን ልብስ እንዲገዛ ጫማ እንዲገዛ ምናምን አይደለም። የክርስትና አባት የክርስትና እናት መጥቶ አውራጣት ይዞ ጸሎተ ሃይማኖት ይደግማል። በህፃኑ ተገብቶ ምንድነው አሁን የምደግመውን ጸሎተ ሃይማኖት ይህን ልጅ አስተምረዋለሁ፣ ሳያውቅን የተጠመቀውን ያሳውቀዋለሁ ይላል። የክርስትና አባት የክርስትና እናት ስራቸው 12 ዓመት ሲሞላው ልጁ ያበቃል። ለንስሐ አባት አሳልፎ ይሰጡታል። የዛኔ ስራቸው ተጠናቀቀ ማለት ነው። ከኔ ጋር ናቸው። ስለዚህ በዘመነ ሰማዕታት ነው የተጀመረው። ዘመነ ሰማዕታት ላይ
አንድ ሰው ይሞታል፣ ዛሬ ይገደላል፣ ነገ ሌላ ሰው ይገደላል እና እኔ ቀድሜሽ ከሞትኩ አደራ ልጄን ክርስቲያን አድርገሽ አሳድግልኝ ተባብለው ቃል ዘመን የተጀመረ ስርዓተ ቤተክርስቲያን ነው። የክርስትና አባት የክርስትና እናት የሚሰየመው በዚህ ነው። ከተጠመቀ በኋላ እዛው የሚፈጸምበት ምስጢር አለ። ቅባ ሜሮን ነው። ያው ሜሮን ትምህርታችን ስላልሆነ ነው። ጸጋ መንፈስ ቅዱስ እንዲያገኝ ቅባ ሜሮን ይሰጠዋል። ቅድም ያልኳችሁ ፍታተማ የሚባለው በጸሎት ውሃው ወደ ተራ ውሃነት እንዲቀየር ይደረጋል። በዚህ መሰረት ስርዓተ ጥምቀቱ ይፈጸማል። የተጠመቀ ቀን መቁረብ አለበት። ወዲያውኑ መቁረብ አለ። ማንኛውም ሳክራመንት ያለ ምስጢረ ቁርባን ማህተምነት አይፈጸምም። ብትጠመቅ መቁረብ አለበት። ተክሊል ብትፈጽም መቁረብ አለበት። የዛን ዕለት ምን ያህል ጉዳዩ አንገብጋቢ መሆኑን የምታውቁት በቤተክርስቲያናችን ታሪክ ለመጀመሪያ ጊዜ ኢትዮጵያውያን በብዙ ሺህ ቁጥር የተጠመቁበት ቀን አለ በታሪክ በእነ አብርሃና አጽብሃ ዘመን በአባ ሰላማ ከግብፅ ተሹሞ መጥቶ ሁለቱን ነገስታት ኢዛናና ሳይዛናን አብርሃ አጽብሃ ብሎ አጥምቆ ቄስ አድርጓቸው ቅዳሴ ቀድሶ ኢትዮጵያን ህዝብ አጠመቀ። በዛን ዘመን የነበረውን የአክሱም ህዝብ ማለት አጥምቆ ከጨረሱ በኋላ አሁን ቅዳሴን ቀድስ ብለው ቅዳሴ ጀመሩ። እየቀደሱ እያለ ህዝቡ ተሰልፎ እየቆረበ ማለት ነው። ሊመሽ ሆነ። ሶስቱ ቅዱሳን ልክ እንደ ኢያሱ ማለት ነው ፀሐይ አቁምልን ብለው ጸልየው ቅዳሴው እስኪጨርሱ ድረስ ፀሐይ ቆመ። ከዛ ያ ሁሉ ሰው ቆርቦ ሲጨርስ ፀሐይ ወደ ስፍራዋ ተመልሳለች። በረከታቸው ይደርብን። ያ ከዛን ቀን ውጪ ሳይቆርብ እንዳይቀር ማለት ነው። ገብቷችኋል አይደል? ስለዚህ ምስጢረ ጥምቀት በተፈጸመ ቀን መቁረብ አለበት ህፃኑ ወይም የሚጠመቀው ሰው ብላ ቤተክርስቲያናችን ታስተምራለች። የጥምቀት እድሜ ላንሳና አበቃለሁ። እንግዲህ መጠመቅ ከጥምቀት እድሜ በፊት ግን አንድ የጥምቀት አይነቶችን ላንሳና አልደከማችሁ ማለት የጥምቀት አይነቶች ጻፏቸው። በውሃ እንጠመቃለን። የውሃ ጥምቀት ሁላችን የተጠመቅንበት ነው። የእንባ ጥምቀት አለ። የእንባ ጥምቀት ምንድነው? ሰዎች በኃጢአት ሆነው በፍጹም ንስሐ አልቅሰው አንብተው ቢሞቱ አምነው በክርስቶስ ግን የጥምቀትን ስርዓት መፈጸም የሚችሉበት ሁኔታ ሳይኖር የንስሐ እንባ አፍስሰው የሞቱ ሰዎችን እንባቸው ጥምቀት ሆኖ እግዚአብሔር ተቀብሏቸዋል በታሪክ። የደም ጥምቀት አለ። አምነው ሰማዕታት ሆነው የሞቱ ሰዎች አሉ። ደማቸውን ጥምቀት ያደረገላቸዋል። ደማቸውን ጥምቀት ያደረገላቸው ሰዎች አሉ። በእሳት የተጠመቁ አሉ። በእሳት ተቃጥለው ማለት ነው። በእሳት ተቃጥለው ሰማዕታት ሆነው ሰማዕትነታቸው ጥምቀት የሆነላቸው ሰዎች አሉ። እንደዚህ ኤክሰፕሽናልስ። መጥምቁ ዮሐንስ አሁን መጥምቁ ዮሐንስ ጥምቀት ያነጋግራል። መቼ ነው የተጠመቀው መጥምቁ ዮሐንስ? አጥመቀ ወተጠመቀ ለሊከ ይላል ቅዱስ ያሬድ። አጠመቅ በሉ እስኪ አንተም ተጠመቅ። ጌታን ሲያጠምቅ እሱ ምን ብሏል? ተጠምቋል። እና እንዲህ ብሎ ቅዱስ ያሬድ ተርጉሞታል። ሌላም ሊቃውንት የተለያየ ነገር ይላሉ። የፈያታዊ ዘይማን ከክርስቶስ ጋር የተሰቀለ ወንበዴ አልነበር? ዛሬ ከኔ ጋር በየት ትሆናለህ አለ። ሰው ግን ዳግመኛ ካልተጠመቀ የእግዚአብሔር መንግስት ታዲያ እንዴት ገባ የሚለውን ሲብራራ በብዙ ይብራራል። አንድ ሁለቱን ልንገራቸው። ሮሜ ምዕራፍ 6 ላይ ሮሜ ምዕራፍ 6 ከቁጥር 6 ላይ ቅዱስ ጳውሎስ ስለ ጥምቀት ሲያስተምር የተጠመቅኑላችን ከክርስቶስ ጋር በሞቱ ተባበርን ይላል። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። እስቲ በሉ መጠመቅ ከክርስቶስ ጋር መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞት ምን ይሆናል? መጠመቅ ነው። ስለዚህ ይሄ ወንበዴ ከጌታ ጋር ምን ብሏል? ሞቷል። ስለዚህ መጠመቅ ነው። አሃ የግራውም ተጠምቋል ማለት ነው። አብሮን የሞተው ካላችሁ እሱ መቼ አመነ? እሱ አላመነ። የጥምቀት አይነቶች አሉ። ስርዓተ ቤተክርስቲያንን መጠበቅና በዚህ መንገድ መጠመቅ ላልቻሉ ሰዎች እግዚአብሔር የተቀበለላቸው። አንዲት ሴት ደግሞ ልጆቿን ይዛ በመርከብ ትሄዳለች። መንትያ ልጆች ነው ያሏት እና ልጆቿን ለማስጠመቅ ነው የምትሄደው። በአጋጣሚ ማዕበል ተነሳ። ማዕበል ሲነሳ ልጆቼማ ሳይጠመቁ አይቀሩም አይሞቱም ብላ ከጡቷ አድርጋ ወተት አድርጋ የሚሉ አሉ፣ ደም አድርጋ የሚሉ አሉ። ዞሮ ዞሮ ልጆቿን ረጨቻቸው። ከዛ ተፍጻሜ ሰማዕት ቅዱስ ጴጥሮስ የሚባል አባት አለ። እሱ ጋር ነው የምትሄደው ልታስጠምቅ። ከዛ ይህ አባት ጋር ሄዳ ልክ ልታስጠምቅ ስትል አንስቶ ህፃናቱን ውሃው ሲያረጋቸው ውሃው በረዶ ይሆናል፣ ይረጋል። አላስገባ ይላል፣ በረዶ ይሆናል። እዛ ምን አድርገሽ ነው ሲላት እግሩ ስር ተደፍታ አለቀሰች። ይቅር በለኝ አባቴ። ምንድን ነው ያረግሽው? አይ በቃ የሚሞቱ መስሎኝ
እኔ ከጡቴ አድርጌ አጥምቂያቸው ነበረ። ታዲያ እግዚአብሔር ጥምቀትሽን ተቀብሎልሻል፣ እኔ ምን ከለክልሻለሁ አለ። ከዛ ሜሮን ቀብቶ ጥምቀቷን አጽድቆላታል። ይሄን ደግሞ ስላችሁ እኔ ሌላ ትምህርት አይደለም። አንዳንድ ኤክሰፕሽኖችን ወደ እንትን እንዳቀይሩት እሺ። ያለ ቤተክርስቲያን ስርዓተ ጥምቀት አይፈጸምም። የጥምቀት ሮሜ 6:3 ነው ቅድም ያልኳችሁ ጥቅስ። የጥምቀት ዕድሜ እንመልከትና እናበቃለን። አንድ ክርስቲያን እንግዲህ ክርስቶስ ሲያስተምር ያመነ የተጠመቀ ያላመነ ግን፣ ስለዚህ ለጥምቀት እንደ ቅድመ ሁኔታ ያመነ ብሏል። ስለዚህ መጠመቅ ያለበት ምን ያለ ሰው ነው? ያመነ ሰው ነው አይደለም? ስለዚህ ለምንድን ነው የምታጠምቁት? በተለይ ኦርቶዶክስ ቤተክርስቲያን ህፃናትን በ40 እና በ80 ቀን ታጠምቃለች አይደል? ከነ ምክንያቱ እዚህ ኖት ላይ ተጽፎላቸዋል። ስለዚህ ህፃን ሆኖ አንዳንድ ሰዎች ሃይማኖት ሲቀይሩ እኔ ድሮ ሳይገባኝ እኔ የተጠመቅኩት ያመነን የሚለው አሁን ገብቶኝ ነው የምጠመቀው ብለው የሚጠመቁ ሰዎች አሉ። አንዳንዶች ደግሞ ልጄን እኔ አድጎ ሲገባው ነው ማስጠምቀው ማለት በደንብ አንደርስታንድ ሲያደርግ ነው የምጠምቀው ምናምን የሚሉ የሚፈላሰፉ ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ምስራቅ ኦርቶዶክስ አብያተ ክርስቲያናት፣ አሁን ደግሞ ከፕሮቴስታንቶቹ የተወሰኑት የትኛው እንደሆነ ኤግዛክትሊ ስለማላቅ ስማቸውን ግን የሆኑት ቆጫቸው መሰለኝ ማጥመቅ ጀምረዋል። ህፃናት ሀሳብ ቀይረው ማለት ነው። የዶክትሪናል ኢምፕሮቫይዜሽን ስላለ እነሱ ጋር በፊት የማያምኑትን አስበውበት ቀይረዋል። ጥሩ ነው። ብዙም ነገር እንዲቀይሩ እንጸልይላቸዋል። ግን ምንድነው ነው አንድ ህፃን ልጅ ያመነ ካለ ክርስቶስ እንዴት ሳያምን ይጠመቃል? ይህንን እንመልከት። ክርስቶስ ስለ ጥምቀት ሲናገር ሌላ የተናገረበት ቦታ አለ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ በመንፈስ ቅዱስ፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው አለ። አሁን ጥቅሱን በደንብ አስተውላችሁ ስሙኝ። ሂዱና በሉ አሕዛብን በስላሴ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ቅደም ተከተሉን እንመልከት። ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም ምን እያላችሁ? አቤት። ከዛስ ያዘዝኳችሁን ሁሉ እያስተማራችኋቸው። የቱን የቀደሙ? ጥምቀቱን ያስቀደመው ክርስቶስ። አጥምቋቸው፣ ከዛ በኋላ ምን በሏቸው? አስተምሯቸው ነው ያለው። ስለዚህ በመሰረቱ ሰው የቴዎሎጂ ዲግሪ ሲይዝ አይደለም የሚመረቀው ማለት የሚጠመቀው። በደንብ በቃ ኦርቶዶክስን በደንብ ገብቶታል ተብሎ አይጠመቅም። አይ ሳይገባው እንዴት ይጠመቃል? ከገባው ነው የሚጠመቀው የሚሉ ሰዎች ለምሳሌ የአእምሮ ህመምተኞች አሉ የሉ? እነዚህ ሰዎች ሊገባቸው ይችላል አይችልም? መልሱልኝ። ስለዚህ ይጠመቃሉ አይጠመቁ? ካልገባው አይጠመቅም ከሆነ ብለህ የምታስብ ከሆነ የአእምሮ ህመምተኛ ምን አይልም? አይጠመቅም። በመግቢያ ፈተና ከሆነ ጥምቀቱ ማለት ነው። ፈተናውን ተፈትኖ ካላመጣ አይጠመቅም። ባጭሩ ግን ምንድነው አምላካችን ኢየሱስ ክርስቶስ ያመነ ብሎ ያዘዘው ማሰብ ለሚችሉ ነፍስ ላወቁ ሰዎች ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ትልቅ ሰው፣ አንድ ሙስሊም፣ አንድ ፕሮቴስታንት ወይ አንድ ሌላ እምነት ተከታይ መጥቶ ልጠመቅ ቢል መጀመሪያ መማር አለበት የለበት? ያመነ ስለሚል እንዲያምን መማር አለበት። የንዑሰ ክርስቲያን ካቴኪዩመን የሚባል ወይም ካቴኬቲካል ዶክመንትስ የሚባሉ አሉ በቤተክርስቲያን። የንዑሰ ክርስቲያን እኛ እንኳን ገና አሁን እየሰራ ነው ብዙም የለም፣ ግን በጥንቷ ቤተክርስቲያን አለ። አንድ ሰው ሲመጣ ወደ ኦርቶዶክስ ቤተክርስቲያን ኦርቶዶክስ ምን ትላለች ምን አትልም የሚለውን የሚማርበት ማለት ነው። ያንን ተምሮ ሲያምንበት ነው መጠመቅ የሚችለው። ከዛ በፊት ምስጢራት መካፈል አይችልም። ቅዳሴ ላይ መገኘት ይችላል። ጻውኑ ሰክርስቲያን ሲባል ግን ይወጣል አይደል? ይሄ የቤተክርስቲያኒቱ ስርዓት ነው። እኛ ስላልሰራንበት ነው። ግን እሷ ጻው እያለች አሁንም የምትለው እንግዲህ ገብቶ የሚወጣ ሰው ነበረ ማለት ነው። እኛ ስላልሰራ ነው። አዳዲስ አማኝ ስለማናመጣ ጻው ስራ ለረፈደበት ሰው ውጡ ማለት ይመስለዋል አንዳንድ ሰው። ግን አይደለም። የታሰበው አዲስ አማኝ በየቀኑ ለካ ማጥመቅ ማስተማር ነበረብን። ይህን ስራ ስላልሰራ ነው።
ሳያምን አታጠምቀውም። ትልቅ ሰው ማሰብ የሚችል ሰው። ሕፃናትን ግን ታጠምቃለች። ለምን? እነዚህን ጥቅሶች እስቲ ተመልከቷቸው። አንደኛ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 3 ላይ ምዕራፍ 2 ይቅርታ ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ቅዱስ ጴጥሮስ ስብከት ሰብኮ ነበረ ለመጀመሪያ ጊዜ እና 3000 ምዕመናን አሳምኗል። በአንድ ስብከት ስንት ሺህ? በአንድ ስብከት 3000 ምዕመናን አሳምኛ። በ3000 ስብከት አንድ ሰው ማሳመን አልቻለም። እሱ ግን አንድ ስብከት ሰብኮ 3000 ሰው መጡና ምን እናድርግ አሉት ይላል። ስብከት ዓላማው ምን ተንግበር ወይ ምን እናድርግ ማሰኘት ነው እንጂ ማስጨብጨብ ማስደሰት አይደለም። እና ምን እናድርግ አሉት። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለና ምን አለ? የተስፋው ቃል ለእናንተና ለልጆቻችሁ ነው። በሉ እስኪ የተስፋው ቃል ለእናንተና በቃ ልጆቻችሁ ማለት እነማን ናቸው? ሕፃናትም ጭምር ማለት ነው። ስለዚህ በወላጆች እምነት ሕፃናት መጠመቃቸው ለምንድን ነው? የተስፋው ቃል ለእኛና ለልጆቻችን ስለሆነ አንድ በሉ። ሁለተኛ ቅድም ያነሳነውን ጥቅስ በዚህ መንገድ እንየው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም አለ። ሁለት ጥቅሶች ግራና ቀኝ ላሳያችሁ። ሰው ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም። እሺ ሌላ ጥቅስ ደግሞ እንገራችሁ። እንደነማን ካልሆናችሁ መንግሥተ ሰማያት አትወርሱም ይላል። እንደነማን? አሁን ሁለት ጥቅሶች ግራና ቀኝ አይታያችሁ? አንደኛ ሰው እንደነማ ካልሆነ መንግሥተ ሰማያት ምን አይልም። እንደ ሕፃናት ከሆነስ? ሕፃን ከሆነስ? በጣም ጥሩ። ሰው ዳግመኛ ካልተጠመቀ በቀር ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት። ስለዚህ መንግሥተ ሰማያት ለመግባት ሁለት መስፈርት ተናገረ ክርስቶስ። አንደኛ መጠመቅ፣ ሁለተኛ እንደምን መሆን። ስለዚህ ሕፃናት ለመንግሥተ ሰማያት ብቁ ናቸው አይደሉም? ለመንግሥተ ሰማያት ብቁ ከሆኑ ለመንግሥተ ሰማያት ለምታበቀው ጥምቀት ብቁ አይሆኑ? ገብቷቸዋል አይደል? እንኳን ለመንግሥተ ሰማያት እንኳን ለጥምቀቷ ለመንግሥተ ሰማያትም እንድናቸው ብሏል ክርስቶስ። ብቁ ናቸው ብሏል። ስለዚህ እግዚአብሔርን ልጅነት ለማግኘት ለመጠመቅ እግዚአብሔር አይከለክ። ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ የምትለው ቤተክርስቲያን ነች። ክርስቶስ ነው ኑ ተዋቸው። ወደ እሱ የሚመጡት መጀመሪያ ደግሞ በጥምቀት ነው። ጥምቀት አትከልክሏቸው፣ ቁርባን አትከልክሏቸው፣ ቃሌን ይስሙ አትከልክሏቸው ነው። ስለዚህ ሕፃናትን እናስጠምቃለን። እኔ ልጄ በደንብ ሲገባው ነው የሚሉ ሰዎች የሚገርማችሁ፣ ለምሳሌ ልጆቻችንን ክትባት እናስከትባለን። አታስከቱም? ምግብስ? እኔ ልጄ አድጎ የክትባት ጥቅም በደንብ ሲገባው ነው ማስከትበው የሚላለን። ልጄ የተመጣጠነ ምግብ ምን እንደሆነ እስኪገባው አላበላም የሚል ወላጅ አለ? የለም። እያለቀሰ ታጎርሰዋል። ካልበላ ስለማይኖር ማለት ነው። ከጥምቀትና ከክትባት የቱ ይብሳል? ስለዚህ ሌላ ነገር ላይ የማንለውን ነገር እዚህ ላይ ባንራቀቅ ጥሩ ነው፣ ያስተዛዝበናል። ልጨምርላችሁ፣ ልጃችን አያድርገውና እኛ ብንሞት፣ ወላጆቹ እናት አባት ብንሞት፣ ሀብት ንብረት ብዙ ቢኖረን ልጁ ሕፃን ነው ስለዚህ ይቅርበት ይባላል? ፍርድ ቤት ሄዶ ፈርሞ መውረስ ይችላል? ምንድን ነው የሚደረገው? ሞግዚት አይደለ? ለምንድን ነው ሞግዚት የሚደረገው? ሀብቱ ምን እንዳይለው ነው? እንዳያመልጠው። የእግዚአብሔር መንግስት ሲሆን በሞግዚት የማይወረሰው ለምንድን ነው? የአንተን ቅራቅንቦ መሬትና መኪና ለመውረስ ሞግዚት ወስደ ፍርድ ቤት የምታስፈርም ሰውዬ ለዘላለም ሕይወት ሲሆን የምን ሞግዚት ነው አይባል። ቤተክርስቲያን ገብቷታል። ዘላለማዊ ርስት ነዋ። ለምድራዊ ርስት እንኳን ሰው ይፈርማል እኮ አይደል? ስለዚህ ሄደን ፈርመን ይህንን ልጅ ቃል ገብቻለሁ ብለን እናነሳዋለን። እና የአእምሮ ህመምተኞች ሌሎች አይጠመቁም ማለት ነው በዚህ አይን ከታየ። የሚገርማችሁ ቅድም ያልኳችሁ ከፕሮቴስታንት ወገን ቀስ ብለው በሂደት ተቀበሉ ያልኳችሁ እኔ ስገምት ልክ ላልሆን እችላለሁ። ልጆቻቸውን ይዞ መሄድ ያምራቸዋል እኮ አይደለ? ፕሮቴስታንቶቹ ቤተክርስቲያን ይዞ መሄድ ይቻላል አይቻል? ይዘው ሊሄዱ ሲሉ ግን ይሄ ልጅ አድጎ አምኗል አላመነም። ስለዚህ እሱን ይዞ መሄድም ኃጢአት ሊሆን ነው። ስለዚህ የማይሰራ ህግ
ሰርቶ ከመሰቃየት አምላካችን ኢየሱስ ሐዋርያትም በየቤቱ እየሄዱ ከነቤተሰብ ያጠምቁ ነበር ይላል። ከነምን ሐዋርያት ሥራ ላይ ቤት ሄዳችሁ ስታነቡት 9 ጊዜ አጥምቀዋል ሐዋርያት። ከነመላ ቤተሰብ አጠመቁ ይላል። ስንት ጊዜ? ከቤተሰብ ሲል ሕፃናትን ይጨምራል አይጨምር? ወይስ ሐዋርያት ሕፃን የሌለበት ቤት እየፈለጉ ነው የሚያጠምቁት? ሊሆን አይችልም። ሕፃን ባይኖር ኖሮ ደግሞ ሕፃን አልነበረበትም ይላል መጽሐፍ ቅዱስ። በምን አወቅ ካላችሁ እኛ መጽሐፍ ቅዱስ እናውቀዋለና። መጽሐፍ ቅዱስ ሕፃን ከሌለ ሕፃን የለም ማለት ችግር የለበትም። ታስታውሳላችሁ? ክርስቶስ አሳና እንጀራ አበርክቶ አበላ። ስንት ሰው በላ? ስንት ሰው? ጥርግ አድርገው የሚበሉት ማለት ጎረምሶቹ ወንዶች። ምን ይላል ወንጌሉ? ሴቶችና ሕፃናት ሳይቆጠሩ የበሉት ስንት ነበሩ? 5000 ወንዶች ነበሩ። ያው ሴቶች ስለማይበሉ ማለት ያው በአደባባይ ማለት ነው። ሴቶች ከሚበሉት የሚያፍሩት፣ ሕፃናት ከሚበሉት የሚፈረፍሩት ይበልጣል ይባላል። ስለዚህ ሴቶች ማለት ያው ሴቶችና ሕፃናት ሆኖ ነው እንጂ የተረፈው አይተርፍም ነበር እንዳይሉ ጠቅሎ የሚበላውን ጎረምሳ ማለት ቆጥሮ 5000 ነው። 12 መሶብ ተረፈ ይላል። ሕፃናት አልተቆጠሩም። አልተቆጠሩም ይላል መጽሐፍ ቅዱስ። ለምግብ ሕፃናት የሉበትም ካለ ሳይቆጠሩ ካለ ለጥምቀት ሕፃናት ባይኖሩ አይኖሩም ይላል መጽሐፍ ቅዱስ። ችግር የለበትም ግን አላለ። ከነ ቤተሰቡ ተጠመቁ ሲል ሕፃናትንም ይጨምራል። ለልጆቻችን የምናደርገው የመጨረሻ ስጦታ ደግሞ መንግስተ ሰማያት ማውረስ ነው። መሬት ከማውረስ በላይ አይደለም? አዎ በምትችለው። ከዛ ውጭ ግን የመጠመቅ ዕድል ሳያገኙ የኖሩ ልጆች የሞቱ ልጆች እንዴት ይሆናሉ? ፍርዱ የማን ነው? የእግዚአብሔር። ቤተክርስቲያን ሐኪም ቤት ነች እንጂ ፍርድ ቤት አይደለች። እዚህ ፍርድ አንሰጥም። እነገሌ እኮ ነው ያሉ ይጸድቃሉ። እዚህ ካልክ ጌታ እስኪመጣ ድረስ አትፍረዱ ይላል ቅዱስ ጳውሎስ። ማን እስኪመጣ? ጠብቁ ዳኛውን። ምን አገባችሁ እናንተ? ምን ይመለከታችሁ? እኛ እዚህ ቁጭ ብለን ገሌ እንዲሆናል አንልም። ለመዳን ጥምቀት ያስፈልጋል ተብለናል። እኛ ምንችለው እንጠመቃለን። ያልተጠመቁት ሰዎች ደግሞ እግዚአብሔር ነው የሚያያቸው። ጥያቄዎች ያመነ የተጠመቀ ይድናል ተብሏል። ያላመኑ ክርስቶስን ለማወቅ የተለያየ ሁኔታዎች ያልፈቀደላቸው በእኛ ክርስቶስን አለመምሰል ምክንያት ትክክለኛውን ክርስቶስ ማወቅ ያልቻሉ ፈጽሞ 100% የመዳን ተስፋ የላቸውም። ልክ መልሼው ጨርስ ጥያቄው መጣ። እንዲህ ያለ ነገር ፍትሐ እግዚአብሔር ነው። ከዛ ውጭ ግን ሰዎች መረጃ ለምሳሌ ጨርሶ ስብከት የማያገኙ ሰዎች አሉ አይደል? የእግዚአብሔር ቃል ያልሰሙ እነዚህ ሰዎች እንዴት ይሆናሉ? አሁን አንዳንድ ሰው ሲጠይቅ ለምሳሌ በጣም ሪሞት ኤሪያ እዚህ ኢትዮጵያ ውስጥም ሆነው ራቁታቸውን የሚሄዱ ምናምን አሉ አይደል? አሁን እነሱ እንዴት ነው የሚሆኑት? መንገድ የሌለበት፣ መብራት የሌለበት፣ ምንም አይነት ኢንፍራስትራክቸር የሌለበት ቦታ ላይ የሚኖሩ ሰዎች እነዚህ አሁን ሊኮነኑ ነው አልተጠመቁም ተብሎ የሚጠይቅ ሰው በመጀመሪያ መንገድና መብራት አልገባም ማለት እግዚአብሔር አልገባም ማለት ነው። እግዚአብሔር በእኛ ፋሲሊቲ ተጠቅሞ የሚገባ ከመሰለን ተሳስተናል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን ምን አይለውም ይልና በህልምም በራእይም አፍላ እንቅልፍ በሰው ላይ ወድቆ ሳለ እንደውም በራሱ መንገድ ያናግራቸዋል እግዚአብሔር። በጣም በሚገርም ሁኔታ እኛ እንደዚህ ሰባኪ አትሮስ ብላም ተዘርግቶ ነው ስብከትም ይመስለናል። እግዚአብሔር በራሱ መንገድ ያስተምራቸዋል። ቦታውን በትክክል ስሙን ምናምን ልሳሳት እችላለሁ። እኔ አንድ ወንድሜ የነገረኝን ልንገራችሁ። እዚህ ደቡብ ኦሞ ላይ አገልግሎት ሲሰጥ የተከሰተ ነገር ነው። እዛ ሄደው ሲያስተምሩ በእነሱ ካልተሳሳት ቡርጁ የሚባል ስም አላቸው ለፈጣሪ እና ሄደው ዝም ብለው ማለት ነው አስራት ያወጣሉ። ቡርጁ ለቡርጁ ብለው አስራት ያወጣሉ። ስብከት አልተሰበከም እና ኬንያ ጠረፍ አልፈው ከኢትዮጵያ ድንበር ወጥተው ኬንያ ጠረፍ አርፈው የሆነ አንግሊካን ቸርች አለ እዛ ወስደው ይኸው ለቡርጁ ነው ብለው ከ10 አንድ ቆጥረው ማለት ይሰጣሉ። መጽሐፍ ቅዱስ ከዛ በኋላ ሊሰብኩላቸው የኛ ሰባኪያን ሄደው ሲያስተምሯቸው ቡርጁ እዚህ ሊመጣ ነው አሉ። ሊመጣ ነው እዚህ አሉ። አዎ ኬንያ ሄደው በሉ አምጡ ገንዘባችን እኛ ጋር ሊመጣ ስለሆነ እና በጣም እኔ የገረመኝ ልንገራችሁ። በአመት አንድ ጊዜ በጣም ሀዘን የሚያደርጉበት ሴርሞኒ ያላቸው ባህላቸው ውስጥ የሀዘን ስርዓት የሚያካሂዱበት ምንድነው ሲባሉ ቡርጁ ልጅ አለውና ልጁ የሞተበት ቀን ነው።
ምን ብለህ ነው ለነዚህ የሚሰብከው? ሄለን ኬለር የምትባል ሴት ካልተሳሳትኩ ስሟ አይነ ስውር ጆሮዋም የማይሰማ መናገር ማትችል በሳይንስ ተረድታ መናገር ቻለች እና ስለ ክርስቶስ ሊሰብካት ሞከረ የሆነ ሰውና ስሙን ነበር እንጂ ማላቀው አውቀው ነበር አለች። የእውቀት ጉዳይ አይደለም ማለት ነው። እግዚአብሔር ከህዝቡ ጋር ይነጋገራል አይነጋገርም? ጠረፉስ ምናምን ትላለ። እግዚአብሔር በራሱ መንገድ ያናገረዋል። ከዛ ውጭ ግን ጨርሶ ይሄ ማለት ልክ ስላወቁ ይኮነናሉ አይነት ትምህርት ከሆነ ወንጌል መስበክ እንደውም እነሱን መጉዳት ነው ማለት ነው። ደና ካላወቁ ይጸድቃሉ ከሆነ ገብቷቸዋል። ያላወቀ የሚጸድቅ ከሆነ እኔ እጄ ስሰብከው የመጽደቅ ድሉ ላበላሽበት ነው አይደል? ስለዚህ መስበክ የለብኝም ማለት ነው። እንዳመጣ ሰባኪ እንዳመጣ ለምን ካላወቁ ጸድቃለሁ አይነት ትምህርት እንደዚህ የለም። ምንም ያላወቁትን ሰዎች ግን ቅዱስ ጳውሎስ በግልጽ ቋንቋ መልሶልናል። በህግ ያሉ በህግ ይፈረድባቸዋል፣ ያለ ህግ ደግሞ የሚኖሩ ሰዎች በተፈጥሮ ህግ በህሊና ህግ ይፈረድባቸዋል ይላል። በምን ህግ? በህሊና ህግ። አሁን አትግደል የሚለውን ህግ የማያውቅ ሰው አለ አይደል? ሰው መግደል ግን መጥፎ መሆኑን እንደው ሰው ያውቃል አያውቅም? ይሄ መጽሐፍ እስኪጻፍ አያስፈልገውም። በህሊና ህግ ማለት በኮመን ሴንስ ማለት። ስለዚህ በዛ በተሰጠው ልክ እግዚአብሔር ይፈርድበታል። ከሰጠው በላይ ግን አይፈርድም። ካልዘራበት አያጭድም፣ ካልበተነበት አይሰበስብም። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ነህ አለው ይላል ያ ሐኬተኛ ባሪያ። እግዚአብሔር ካልዘራበት አያጭድም፣ ሳያስተምር አይፈርድም። ምስጢረ ጥምቀት ነው የምንማረው። የጸበል ምናምን ነክ ጉዳዮች እሱን ትምህርት አይደለም የምንማረው። ማለት የጸበል የምንጠመቀው ለበሽታ የምንጠመቀው ጥምቀት እሱ አሁን የምንማረው ጥምቀት አይደለም። ግልጽ ነው አይደለም? ይሄ ለመዳን የምንጠመቀው ክርስትና መነሳት እሱን ነው። ቄደር በጣም ጥሩ ጥያቄ ነው የተነሳው። የቄደር ጥምቀት መነሻው እጨጌ ዕንባቆም የሚባል አባት ነው የሰራው። በጣም ባጭሩ ስነግራችሁ የመናዊ ነው፣ ሙስሊም ነበረ። ከሙስሊም ቤተሰብ ነው ያደገው። አንድ እሱ ጋር በሎሌነት እንዲያገለግል የቤተሰቡ ላይ የነበረ ኢትዮጵያዊ አግኝቶ ስለ ክርስትና የማወቅ ፍላጎት አደረበት። ተማረ፣ መጣ። ከሱ ጋር ተደብቆ ኢትዮጵያ ገባ። ደብረ ሊባኖስ ገብቶ መነኮሰ። እጨጌ እስከመሆን ደረሰ። ከእስልምና ተነስቶ ማለት ነው። እና አፖሎጄቲክ መጽሐፍ ጽፏል። እስልምናን ክርስትናን ዲፌንድ የሚያደርግና እስልምና ጋር ያሉ ጥያቄዎችን የሚመልስ መጽሐፍ ጽፏል። በግራኝ አህመድ ዘመንም ከግራኝ አህመድ ጋር ደብዳቤ የጻፈ ግራኝ አህመድን ለመሞገት ሞክሯል። ግራኝ አህመድ ናና እንወያይ ያለው ያው የእሱ ውይይት ትንሽ ለየት ስለሚል ቀረ ማለት ነው። እዛው አወያይቶ እንዳያስቀረው ማለት ነው። ስለዚህ እጨጌ ዕንባቆም አንዱ ምንድነው በግራኝ አህመድ ዘመን በጣም ብዙ ሰዎች በጉልበት በጣም ወደ እስልምና ኮንቨርት አድርገው ስለነበር በፍርሃትም እንግዲህ ሰው ፈርቶ ሊክድ ይችላል አይደል? ጴጥሮስ እንደካደው ማለት ነው። የካደ ሰው መመለስ ይፈልጋል። መመለሻ በሩ ምንድነው? ጥምቀት ደግሞ አይደገምም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ለሚል ሰው ለሚመለስ ሰው የንስሐ ጥምቀት ያስፈልጋል እና ያን ምክንያቱም ጥምቀቱ ኦልሬዲ ያለ ያንን የተጠመቀውን ጸጋ እንዲመለስለት ማድረጊያ ተብሎ መጽሐፈ ቄደር የሚባለውን አዘጋጅቷል። ከራሱም የህይወት ልምድ በመነሳት ማለት ነው። ቤተክርስቲያናችን በመጽሐፈ ክርስትና ላይ አድርጋ ቄደር ታጠምቃለች። ቄደርን ከሌላ እምነት አስቀድመው ተጠምቀው ወደ ሌላ እምነት ሄደው መመለስ ለሚፈልጉ ሰዎች የከፈተችው የንስሐ በር ነው። የንስሐ በር ነው። ከዛ ውጭ ግን ለሌላም ጉዳይ ንስሐ አባቶቻችን የእኛን ንስሐ ሲሰሙ በጣም የመናፍስት ትግል እንዳለብን አንዳች ፈተና እንዳለብን ሲረዱ ይሄን ቄደር ብትጠመቅ ጥሩ ነው የሚያሰኝ ኬዞች ሊኖራቸው ይችላል። ይሄ የካህኑ መብት ነው። ይሄን ማዘዝ ግልጽ ነው አይደለ? አዎ፣ ካህናት ሐኪሞቻችን ናቸው። አንድ መድኃኒት ለምን እንዳዘዙ የሚያውቁት እነሱ ናቸው። ስለዚህ በዛ መልኩ የቄደር ጥምቀት ጸሎት እየተደረገ ዳዊት እየተደገመ በጣም ውብ በሆነ ስርዓት ቤተክርስቲያናችን ታካሂዳለች። አዎ የፍርድ ጉዳይ እኩል ይፈረድበታል እንዲህ የሆነ በዚህ ዘመን ምናምን ለሚለው በጣም ላንብብላችሁ ጥያቄው እንዲገባችሁ። በአንድ ስብከት 3000 ምዕመናን የሚያሳምን ስብከት ሰባኪ ባለበት ጊዜ ኖሮ ያላመነና በ3000 ስብከት አንድ ሰው መቀየር ያልተቻለበት ጊዜ ኖሮ ያላመነ ያልተጠመቀ ሰው እኩል ይፈረድበታል ወይ? በደንብ ነው የሚፈረድበት። ለምን? እኛ ስብከት እንድንገመግም አይደለም የተመደብነው። የነነዌ ሰዎችን ልንገራቸው። የነነዌ ሰዎችን ሰብኮ የመለሳቸው ማን ነው? ንስሐ እንዲገቡ የመለሳቸው ማን ነው?
ዮናስ ነው አይደል? ምን ብሎ ነው የሰበከው? ንስሐ ግቡ የምትል ቃል ካፉ አልወጣችም። እግዚአብሔር የሚል ቃል ካፉ አልወጣም። ምህረት ታገኛላችሁ የሚል ቃልም ካፉ አልወጣም። ምህረት እንዲያገኙም ፍላጎት የለውም። እሺ ሐሳባችሁን ወደዚህ እግዚአብሔር ይገስጽልን መናፍስትን። እና ዮናስ የሰበከው ያስተማረው ትምህርት ርዕስ የለውም፣ መግቢያ የለውም። አንደኛ ዮናስ መስበክም አልፈለገም። ሊሰብክ የመጣው በምን ትራንስፖርት ተጉዞ አቤት ተፍቶት ነው አይደል? እንጂ ፈልጓል። ተተፍቶ የመጣ ሰባኪ ነው። በሁለተኛ ነነዌ እንድትድንና ንስሐ እንድትገባ ይፈልግ ነበር። እየሰማችሁ ሂድ ሲባል ምንድን ነው ያለው? አንተ ለምትምራቸው ነገር እኔ እጄ ተናግሬ ውሸታም ልታረገኝ ነው፣ በኋላ ትጠፋላችሁ ብለህ ባይጠፉስ እኔን ውሸታም ልታረገኝ ነው። ስለዚህ ነነዌ እንድድን ይፈልጋል አይፈልግም? አይፈልግም። በጣም የሚገርማችሁ የሰበከው ስብከት ነነዌ በ3 ቀን ትገለበጣለች። ሌላ ቃል የለውም። በሉ እስኪ ነነዌ በ3 ቀን ትገለበጣለች። እችን ስብከት ገብቶ የሰበከው የአንድ ቀን መንገድ ያህል ወደ ከተማዋ ገብቶ ነው። የ3 ቀን መንገድ ነች ከተማዋ። የስንት ቀን መንገድ ነው የገባው? ለምን መሰላችሁ? ነነዌ በስንት ቀን ትገለበጥ? ስለዚህ የ3 ቀን መንገድ ከገባ እስኪመለስ ስንት ቀን ይፈጃል? ስለዚህ ሴፍቲ ዞን ላይ ነው ራሱ የቆሙ ማለት ቶሎ ተናግሮ ከዛ ነው። የእግዚአብሔር ቸርነትና የሰው ጭካኔ በመሰረቱ አሁን እንዲህ ስንል ዮናስ ጨካኝ ሰው ነው ብለናል። እቺ በህይወቱ አንድ ቀን የሆነች ነገር ነች እና የጻፈልን ራሱ ዮናስ ነው አይደለም? አሁን በሱ እንድንስቅ እኮ ነው። ትትናው እኮ ነው። የአንዲት ቀን የአንድ ሳምንት ድክመቱን ጽፎ ለትውልድ አስተላለፈ። ስንት ነገር እኮ ሰርቷል እሱ፣ ስንት ጽድቅ ሰርቷል። ግን የአንድ ሰሞን ድክመቱን ብቻ ጽፎ አሳልፏል። ይሄ ብቻ ራሱ ቅዱስ መሆኑን ያሳያል። በረከቱ ይደረግልን እና ሄደና ወንዝ ዳር ባህር ዳርቻ ላይ ቁጭ ብሎ ማየት ይጠባበቃል። ጥላ ላይ ቁጭ ብሎ ማለት ነው። ነነዌ ምን ስትል ልክ እንዴት ነው ባህር ዳር ቁጭ ብለው ጥላ ነገር አድርገው የሆነ ጁስ እየጠጡ የሚያዩ የሉ ሰንሴት ሰንራይዝ ምናምን፣ ልክ እንደዛ ነነዌ ስጠፋ ላይ ማለት ነው። ቢያይ አልጠፋችም፣ ርር አለ። እኔ የሚያልኩት ይሄን ነበር አለ። እኔ ብዬ ነበር ላታጠፋ ብሎ ውሰዳት፣ ነፍሴን ውሰዳት አለ። ልሙት አለ። በቃ ተናግሬ ሳይፈጸምብኝ ከሚቀር እኔ ልሙት አለ። ከዛ እግዚአብሔር በምታውቁት መንገድ አስተማረው። አንተ ላላበቀልካት ቅል የምታዝን ከሆነ እኔ ግራና ቀኛቸውን ለማያውቁ ለነነዌ ሰዎች አላዝንም ምን አለ። ለምንድን ነው ይህንን ያነሳሁት? ዮናስ ከሰባኪ መስበክ ያልፈለገ ነው የመጣው፣ ሳይፈልግ ነው። ህዝቡ እንዲድን አይፈልግም። ስብከቱ ጣዕም የለውም። ቅዱስ ኤፍሬም ሶርያዊ እንዳለው ስብከቱ አንድ አረፍተ ነገር ነው። ነነዌ በ3 ቀን ህዝቡ ንስሐ ገባ አልገባም? ገብቷል። ስለዚህ እግዚአብሔር የስብከቱን ይዘት አይቶ አንተም እኮ አይፈረድብህም፣ ስብከቱ እኮ ጥሩ አይደለም አይልም። ለመዳን አንድ ቃል በቂ ነች ናት አይደለች? አሁን ህዝቡን የነነዌን ህዝብ እስኪ ትንሽ እናድንቀው። አሁን እኔ እዚህ መሀል ፒያሳ ላይ ቆሜ አዲስ አበባ በ3 ቀን ትገለበጣለች ምንድን ነው የሚለኝ ሰው? አንተን ገልብጥም ወይ ደግሞ አደግፍም ለውጡን። ስንት ለውጦች ይላል ተገለበ ማማረት ነው የሚባለው። ደህና እንደ ሰላምታ እንኳን የለው፣ መግቢያ የለው፣ መውጫ የለው፣ ትገለበጣለች ብሎ ግን ሰው ተመልሶ። ስለዚህ ስብከት ስታጥም ስትመርጥ 3000 ሰው አስተማር ምን ንስሐ መግባት ነው የራስህ። እግዚአብሔር ሲመጣ ነግሬሃለሁ፣ በአንድም በሌላም ነግሬሃለሁ። ሰውየው እንደ ዮናስ መስበክ የማይፈልግ ሰው ቢሆን ስብከቱ ሰው ማያድን ቢሆንም አንተ ግን ልድን ይገባል ማለቱ አይቀርም። ስለዚህ ብዙ አትጽናኑ ለማለት ነው። ትልቁና ክርስትና ተነስታ ተጠምቃ ሳትቆርብ ወጣች። በኋላ መቁረብ እንዳለባት ታወቀች። ምን ማድረግ አለባት? መቁረብ እንዳወቀች ማለት ነው። የወለደች ይሄ አሁን ከዚህ ትምህርት ጋር አይገናኝም፣ ግን ባጭሩ
በኦሪት ነው እንጂ በአዲስ ኪዳን ይሄ መርገም ፍዳ ምናምን የሚባል ነገር የለም። ልማድ ስለሆነ ከህሊና አንጻር ይረጫል እንጂ ይሄ ካልተረጨ እንደዚህ ይሆናል ምናምን የሚለው ትምህርት ከኦሪቱ ያው ምንድነው ይሄ መጥፎ ነገር ሆኖ አይደለም። የኢትዮጵያ ቤተክርስቲያን ብሉይና አዲስን ተቀብላን የኖረችው አይደል? ስለዚህ የዛ ውጤት ነው። ተቀብለን የኖርን ስለሆነ የህገ እግዚአብሔር ባለጸጎች ነን። በዛ ምክንያት ያኛው አይለቀንም። ግን ባጭሩ መርገም ስላለ ፍዳ ስላለ አይደለም። መርገም ፍዳ በክርስቶስ ተወግዷል አይደል? ለከህሊና አንጻር ግን ጠበል ቢረጭ አይገለውም ማለት። ስለዚህ ተረጩ፣ እሱ ምንም ችግር የለም። ግን ከመርገም ከፍዳ አንጻር ብቻ እንዳታዩት።